እኔ እርግጠኛ ነበር እኔ እንደማላቆይ ክርስቶስን የዛሬ 55 ዓመት ባልቀበል ኖሮ ምናልባት የአብዮቱን ዘመን ማለፍ ማይችል ሰው ነበር። ምክንያቱም አንድ ጋር መግባት አይቀርም፣ ከገባው ደግሞ ይሻላል እንደኛ ነኝ። ለጥሩ ነገር ሲሆን ጥሩ ነው። መጽሐፍ ቅዱስ እልከኝነት መጽናት ብሎ ይጠራዋል ለበጎ ነገር ሲሆን፣ ለመጥፎ ነገር ከሆነ አንገተ ደንዳነት ይለዋል። ስለዚህ ወኔ ያስፈልጋል። ወኔ ግን እንደምታውቁት በተወለደበት አካባቢ ምክንያት አይመጣም ብያለሁ። እዚህ አካባቢ ወኔ ያለ ስለምትሉ ማለት ነው። ወኔ ክርስቶስ ነው የሚሰጠው። እግዚአብሔር የተመሰገነ ይሁን። እስቲ ቆመን እናነብና አጭር ነገር ለማድረግ ሞክራለሁ። አንዳንድ ጊዜ ከመጽሐፉ ጋር ከቤተክርስቲያን ታሪክ ጋር ሊገናኝ ይችላል። ኢያሱ 14 ነው ሙሉ ማንበብ ትችላላችሁ። ኢያሱ 14 እና ዘኍልቍ 13 አንድ ላይ የሚታይ ነገር ነው። እዚህ ግን ኢያሱ 14 የተወሰኑትን ቁጥሮች አነባለሁ። ከቁጥር 6 ጀምረው ምናልባት የይሁዳ ልጆች ከገልገላ ወደ ኢያሱ ቀረቡ። ቄኔዛዊ የዮፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ ባርኔ የተናገረውን ታውቃለህ። የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ ባርኔ በላከኝ ጊዜ የ40 ዓመት ሰው ነበር። ስንት ዓመት ሰው? የ40 ዓመት ሰው። እኔም በልቤ የነበረውን ቃል መለስኩለት። ከኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሙሴም በዚያን ቀን አምላኬን እግዚአብሔርን ፈጽመህ ተከትለሃልና እግሬ የረገጠው ቁጥር ለአንተና ለልጆችህ ለዘላለም ርስት ይሆናሉ። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ ይሄ አሁን ያቀበለኝ ሰው ያውቃቸዋል። እኔ የዛሬ 51 ዓመት እሱን ነበር የማክለው። ቁመቴን ቅጥነቴን እዚህ ሳያት ብቅ ብላ እንደነው በሱ እድሜ አጨስ ነበር። እኔ አገሩን ጠቅላለሁ። ጌታ ይባርክ። እዚህ ለዶክተር አበራ አስተባባሪ ነግሬው ነበር። በዚያን ሙሴን በዚያን ቀን አምላኬን እግዚአብሔርን ፈጽመህ ተከትለሃል፣ እግዚአብሔር እግሬ የረገጠ ምድር ለአንተና ለልጆችህ ለዘላለም በረከት ርስት ይሆናል ብሎ ማለት። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እሱ እንደተናገረኝ እግዚአብሔር እነዚህ 45 ዓመት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴ በላከኝ ጊዜ እንደነበር ዛሬ ጉልበት አለኝ። ጉልበቴ በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣት ለመግባት ጉልበቴ ያው ነው። አሁን እንግዲህ በዚያን ቀን እግዚአብሔር የተናገረው ይህን ተራራማ ሀገር ስጠኝ። አንተ በዚያን ቀን ኤናቃውያን ታላላቆችና የተመሸጉ ከተሞች በዚህ እንዳሉ ሰምተህ ነበር። ምናልባት እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔር እንደተናገረኝ አሳድዳቸዋለሁ። ኢያሱን ባረከው፣ ለኦፍሪም ለካሌብም ኬብሮንን ርስት አድርጎ ሰጠው። እንጸልያለን። አቤቱ የዘላለም አምላክ ጌታ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ክብርና ምስጋና ለስም ይሁን። ዛሬ በዚህ ስፍራ ያለንበት ምክንያት የታወቀ ነው። እንደ ወትሮው አንተን ለማምለክ እንደገናም ደግሞ በዘመናት መካከል አንተ የሰራኸውን ታሪክ በተለይም በዚህ አካባቢ የተፈጸመውን የአንተን ስራ ድርጊትና ታሪክ ለመተረክ ነውና ያለነው። እናመሰግናለን።
ዛሬ ወደ ኋላ ተመልሰን በአንተ የወጣነውን ተራራ የወረደው ሸለቆ ያለፍንበትን ጎዳና ሁሉ ስናይ ዛሬም እንደ ካሌብ ለመናገር የምንችልበትን ጸጋና ኃይል ሁሉ ትሰጠን ዘንድ እንለምናለን። አቤቱ በቃልህ ተናገረን። በጌታ በኢየሱስ አሜን። ታሪኩ የታወቀ ነው። ዘኍልቍ ላይ 13 ላይ ሙሴ ከ12ቱም ነገድ አንዳንድ ሰው ወስዶ 12 ሰዎችን እግዚአብሔር ተስፋ ወዳደረገላቸው ምድር ሄደው ምድሪቱ ምን እንደምትመስል እንዲያዩ ሰልለው እንዲመጡ ተልከዋል። 12ቱም ሄደዋል። ምድሪቷን አይተዋል። የምድሪቷን ፍሬ ይዘው መጥተዋል እና ፍሬውን ይዘው መጥተው ምድሪቷ መልካም ናት፣ ይኸው ፍሬዋ አለ። ከ12ቱ 10ዎቹ ምን አሉ? ምድሪቷ ማለት ልክ ነው፣ ፍሬዋ ይኸው። ነገር ግን በምድሪቷ የሚኖሩ ኤናቃውያን የሚባሉ አሉ። ኔፊሊም ወገን ናቸው፣ አይነት ነገር ናቸው። እነሱ ከተሞቹ የተመሸጉ ናቸው፣ ሰዎቹም ኃይለኞች ናቸው። እኛ በእነሱ ፊት እንዳንበጣንን አንችልም፣ ልንወጣ ልናሸንፋቸው ልንወርስ አንችልም። ምዕራፍ 14 መጀመሪያ ዘኍልቍ ስታየው ህዝቡ አለቀሰ ይላል። ሰው በሁሉ አለቀሰ። ለምን? አንችልም ብለው አንወጣም ብለው ህዝቡን ሲሉ እነዚህ ካሌብና ኢያሱ አሁን የሚናገረው ካሌብ ያን ጊዜ የ40 ዓመቱ ጎልማሳ ካሌብና ኢያሱ ልክ ነው ያየነው እኩል አይተናል። እኩል ነው ያየነው። ምድሪቷ መልካም ናት፣ ከተሞቹ የተመሸጉ ናቸው፣ ሰዎቹ ያው የሚታወቁ ናቸው። ምንም አዲስ ነገር የለም። ምን አሉ እነሱ? ነገር ግን እንጀራ ይሆኑልናል፣ እግዚአብሔር አሳልፎ ይሰጠናል፣ እንውጣ እናሸንፋለን። እኛ ትምህርት ቤት ባይብል ኮሌጅ ስንማር እነዚህ ሰዎች አስቡ ምን እንላለን? ግራስሆፐርስ ሜንታሊቲ እንላቸዋለን። ግራስሆፐርስ ሜንታሊቲ ማለት ያንበጣ ጭንቅላት፣ አንበጣ፣ እኛ በእነሱ ፊት አንበጣ ነው ይላል። ሰው ራሱን አንበጣ ያደርጋል። በእነሱ ፊት እኛ አንበጣ እንትኑን እኮ ኢያሱና ካሌብ እኮ አልካሉ፣ እውነታውን አልካሉ። እነሱ አንድ ወገን አንድ ሪፖርት ብቻ ነው። የትኛው ሪፖርት? ምድሪቱ መልካም ነች፣ ፍሬዋ ይኸውና እየረገበ ነው። ነገር ግን ከተሞቹ የተመሸጉ ናቸው፣ ሰዎቹ ኃይለኞች ናቸው። እኛ እነሱ ማሸነፍ አንችልም፣ ሄደን አንዋጋ። ሳይሄዱ ህዝቡን ልብ አቀለጡት ይላል መጽሐፍ። እና ህዝቡ በሙሉ አለቀሰ። በጣም የሚያስቅ ነገር ነው። ካሌብና ኢያሱ ደግሞ አይ ጥያቄው የዛሬ 40 ዓመት ማለታቸው አይደለም። ዛሬ ከዛ በኋላ 45 ዓመት ኖሮ ሰውየው አሁን በ85 ዓመቱ አርበኛ፣ በነገራችን ላይ አርበኛ አካሉ እንጂ ልቡ አያረጅም። አይታችኋል? የኢትዮጵያ አርበኞች ይላሉ እኮ ሰውነታቸውን ሊከዳቸው ቢደረግም ልብ ግን አለች። ይሄኛው ግን ልቡ ብቻ ሳይሆን ሰውነቱ ማለት ምን ይላል? ሙሴ በላከኝ ጊዜ ፈጽመ እግዚአብሔር ተከትላ ይሄን ሰጣለሁ ብሎኛል። እኔ ደግሞ ምን አለ? እነዚህ 45 ዓመታት በሕይወት አኖረኝ አምላክ አለና አሁን እነሆ ለኔ ዛሬ 85 ዓመት ሆነ። ሙሴ በላከኝ ጊዜ እንደነበር ዛሬ ጉልበታ ነኝ። ጉልበቴ በዚያን ጊዜ እንደነበር እንዲሁ ዛሬ ለመዋጋትም ለመውጣትም ለመግባትም ጉልበታ ነኝ። አንድ ጊዜ ጉልበት እንዳለ እንዴት ሊቆይ ይችላል? ዛሬ ስለ አካላዊ ጉልበት ሳይሆን ስለ መንፈሳዊ ጉልበት እንድንነጋገር ፈልጋለሁ። አንዳንድ ሰው በልጅነቱ ዘመን
ጌታ በተቀበለበት ወራት በተወሰኑ ዓመታት የሚገርም የእግዚአብሔር ጸጋና ኃይል በላያቸው ላይ ነበር። ሰዎች ለምንድን ነው ጉልበታቸው ማይቀጥል? ይሄ ለኔ ይሄ መፈክር ነው ማለት ያው ፌዝ ይሄ ምንድን ነው ይሄ የፌዝ ሙቭመንት ዶክትሪን የተወሰነ ፓርት መውሰድ ይቻላል። አንዳንዴ እኔ ወስጃለሁ። እኔ ለምሳሌ ወስጃለሁ። ይኸኛው እኔ ዛሬ ጉልበታም ነኝ። ሰው የሚያደርገው በመኖር በጭንቅላት ነው መጀመሪያ አይችልም ማለት ሲጀምር አቅም እያለ ሰው ሲጀምር በመፍሳይ ወቅት ወደ እግዚአብሔር መጠጋት ሲተው፣ ቃሉን ማጥናት ሲተው፣ መጸለይ ሲተው፣ ህብረት ሲተው፣ አንዳንድ ጊዜ ደግሞ በዚህ በፈረደበት አገልግሎት ውስጥ ስንት ጉዳት ከግራ ከቀኝ ሲመታ፣ ሲናቆር፣ ሲጣላ፣ ሲቆስል፣ ሲያቆስል አንዳንድ ሰው ውስጡ በሙሉ ተከፍቶ ቢታይ ምሬት መራራ ነው። ቁስል በቁስል ነው። ጌታ ዛሬ ይፈውሳል። ጉልበታም ሆኖ ለመቆየት ፍሬሽ ሆኖ ለመቆየት ሁል ጊዜ ወደ ጉልበት ሰጪው ተጠግቶ ነው ያስፈልጋል። ዛሬ መጽሐፉን ትንሽ አይቻለሁ፣ ሙሉ ማየት አቅም አልነበረኝም፣ ግን በተለይ የቤተክርስቲያን ህብረት መከፈል የሚለውን አይቻለሁ። እዛ ላይ አዲስ አበባ ብዙዎቹን ነው አብዛኛው ታሳድግ ነበር ይላል። ታሳድግ የነበረው ሁሉንም አይደለም። በነገራችን ደቡብን አላሳደገችም፣ ደቡብ ምስራቅን አላሳደገችም። እኛ አገልጋዮች ሄደን ተክለን ነው። ግን በዚህ ወደ ሰሜን ሸዋ፣ ወደ ወሎ፣ ወደ ምናምን በሞግዚትነት ታሳድግ ነበር። እውነት ነው። ለኢትዮጵያ ሙሉ ወንጌል እንደ እናት ክርስቲያን ራሷን አዲስ አበባ ትቆጥር ነበር። አብዛኛዎቻችንን ከኔ በስተቀር አብዛኞቻችሁን ትቆጥሩ ነበር። እሱ ምንም አይደለም። ግን እኛ አሁን አዲስ አበባ ምንለች ብለናል? እህት ቤተክርስቲያን ናት። የእናትና የልጅ ሪሌሽን የለንም ነው ብለናል። ያኔ መስመር አገልጋይ የሚባሉም ተስማምቶ ነበር እና አንዳንድ ጊዜ ያበሳጭቻለሁ ሰዎችን። እኔ መስመር አገልጋይ ማቆም ቴሌና ምናምን ነው እንጂ እግዚአብሔር ይርዳኝ። አፌ ትንሽ ያስቸግራል እና ታሪክ ሳለ በጣም የሚገርም ታሪክ ነው እዚህ አካባቢ የሆነው እና እዚህ አካባቢ ከሆነው ታሪክ ጋር እኔ የተጠበቅኩበት ጠቅላይ ግዛት ይባላል እኔ ሁሉ አገር ጋር የሚገናኝ ታሪክ አለ። ከዚህ ከደብረ ብርሃን ቲቲአይ የተመረቁ ሁለት እህቶች አሰላ ተመርቀው ነው። አንዷ ሐረር ተመርቃ በ56 እሷ ደግሞ የሆነችው ተመርቃ ሰውነት ያበራ ትባላለች። እሷ ደግሞ እዛው ተመድባ ነበር። እነዚህ ሶስት እህቶች አንድ ላይ ቤት ተከራይተው ነበር የሚኖሩ። እነሱ የጀመሩት እንቅስቃሴ የቤት ለቤት ፕሮግራም በሃይማኖት አቦ ይባላል። ያን ጊዜ በሃይማኖት አቦ ውስጥ የነበረ እንቅስቃሴ ነው የአሰላ ወንጌልን የወለደው ማለት ነው። ስለዚህ ደብረ ብርሃን ንጉሥ ምኒልክ ብቻ ሳይሆን የሰጠችው አፄ ዘርዓ ያዕቆብ ብቻ ሳይሆን የሰጠችው ወንጌልን ሰጥታለች። እግዚአብሔር ይመስገን። ምን ነው ፈራችሁ? ፖለቲካ ውስጥ ገባ ብላችሁ አይዟችሁ። ዛሬ የኔ ቻሌንጅ በተለይ ለቆያችሁ አገልጋዮች እንዴት ነው ዛሬ ትኩስ ነን ወይ? ዛሬ ትኩስ እንባ ይፈሰናል ወይ? ዛሬ የጸሎት ህይወታችን ያው ነው ወይ? ዛሬ የእግዚአብሔር ቃል የምናነብበት አቅማችን ያው ነው ወይ? ፍሬሽን እንዳንቆይ ሊያደርጉ የሚፈልጉ ብዙ ነገሮች አሉ። ካሌብን ምን ረዳው? የሚገርመው በካሌብና በኢያሱ ዘመን የተወለዱ ሰዎች በእነሱ ዕድሜ የነበሩ በሙሉ ምድረ በዳ ነው የቀሩት። በጣም ያሳዝን። ሁለቱ ብቻ ናቸው የገቡት። ምክንያቱም ሰዎቹ ምን ይላሉ? አንገባ እንደዚህ ናቸው። ቻሌንጅ ብቻ ነው ያለው። ቻሌንጅ ራሱ ጥሩ እኮ ነው። አንዳንድ ሀገሮች አሉ ትናንትና እጅግ ድሃ የነበሩ ኮሚኒስቶች የነገሩ እውነት ከሆነ የከብት ቆዳ የበሉ ለነገሩ እነሱ የማይበሉት ነገር የለም። ዛሬ ግን ይኸው ሀብታም ሆኖ ዓለምን በኢኮኖሚ ኦልሞስት ወደ ሁለተኝነት እየጠጉ ያሉ እንደ ቻይና የሚናገሩት ማለት ነው። ቻይና ጠራ ድሃ ነው። ኢትዮጵያ ድሮ ጃፓንን ረድታለች። ቀዳማዊ ኃይለ ሥላሴ ኮሪያ ሄደው ደቡብ ኮሪያ ሄደው
ያሉትን ነገር ልንገራችሁ። እኔ ኮሪያ ሄጄ ጎብኝቻለሁ። ያው ቃኙ ሻለቃ የሚባል ጦር ተልኮ ነበር እና ከአሜሪካኖች ጎን የእኛ ጦር ሲዋጋ ነበር እና የተማረከ የለም እና አበሻ ተንኮለኛ ነው። ምን አረጉ? የስጋ ያዙና የሆነ ወደ ገረሳ ላይ ቁጭ ብለው ሲቆርጡ ሲበሉ ሰው ይባላሉ ተብሎ ሰው ፈራቸው እና ጃንሆይ ሄደው ሲጎበኙ ሲያጽናኗቸው የአሜሪካው ጄኔራል ምን አለ? ኢት ቴክስ 1 ሴንቸሪ ይህን ሀገር ለመገንባት 1 ሴንቸሪ ይወስዳል አለ የአሜሪካ። ጃንሆይ ግን አሉ አይዟችሁ አምላክ አለ፣ አይዟችሁ አምላክ አለ፣ አይዟችሁ እኛ ወደ ደረስንበት አገራችን ወደ ደረሰችበት ደረጃ የዛሬ 30 ዓመት ትደርሳላችሁ አለ። አሁን ኮሪያ የት ነው? እኛ የት ነን? ውድቀትን እድገትን የሚጀምረው ከዚህ ማለት ምንድነው? ቻሌንጅን እንዴት ፌስ አድርገዋል? የሚያጋጥመኝ ቻሌንጅ ምንድነው ያሉት ካሌብና ኢያሱ? እንጀራ ይሆኑልናል፣ ምግብ ነው የሚሆኑልን። አንበጣው እኛ አንበጣለን አይደለም፣ እነዛ እኛ አንበጣለን ይበሉ። እነዚህ ደግሞ ሰዎቹ ኤሌቃውያን የሚፈሩት እነዛ ሰዎች ለእኛ ምግብ ነው የሚሆኑት። አንዳንድ ቻሌንጅ እኮ ያሳድጋል፣ ያስወርሳል። ማለት ተአምር እንድታወሩ እኮ የሚያደርግ ቻሌንጅ አንዳንድ ቻሌንጅ እኮ ተአምር እንድናወራ ያደርጋል። ለምሳሌ ቀይ ባህር ከፈርዖን ነፃ ወጥቶ ሲመጡ ቀይ ባህር ጋር ሲደርሱ አሁንም ያው የፈረደባቸው ሰዎች ጮሁ። ምነው ሬሳ መቀበሪያ ቦታ የለም ወይ? ምድረ በዳ እንድናልቅ እዚህ የምታመጡ እግዚአብሔር እና እናንተ ሙሴ እና እግዚአብሔር ሙሴ ወረዘነቸው እግዚአብሔር አሳያችሁ በጣም ተሻገሩ። ዛሬ ተአምራቱን እናወራለን። ቀይ ባህር ከፊታቸው ባይሆን ምን ተአምራት ነው እናወራለን? ቀጥሎ ዮርዳኖስ ግቡ። አሁን አይመጣም፣ ትገባላችሁ። ችግሩ ይሄ ፎርሙላ ይተነካል። እግዚአብሔር ፎርሙላ አይሰራም፣ ፎቶኮፒ አያውቅም። እግዚአብሔር አዳዲስ ነው ሁልጊዜ። ተአምራቱም አዲስ ነው። ምሕረቱ ብቻ አይደለም ማለዳ አዲስ፣ ተአምራቱ እግዚአብሔር አዲስ ነው። ሳምባዲ ባስለመደው ትናንት ባስለመደው ባሮጌ አያስ እጁ አልጨረረች። የተአምራት አምላክ ተአምራቶቹ አያልቁ። ስለዚህ ችግር ሁልጊዜ በቦታው በጊዜው ችግር ፈተና ከባድ ነው። ነገር ግን ደግሞ እግዚአብሔርን ታምነን ስንጋፈጠው ችግር ደግሞ በረከት። ትናንት በጣት የሚቆጠሩ እጅግ ጥቂት የነበሩ ሰዎች ዛሬ ሌላው ሁሉ ትተን የሙሉ የሚቆጥረው የአማራ ብዛት ትተን እዚህ ሰሜን ሸዋ ብቻ ዛሬ በደብረ ብርሃን ከተማ ውስጥ ብቻ ስንት አጥቢያ ቤተክርስቲያን እንዳለ ስናስብ እንጀራ ሆኑልን፣ ምግብ ሆኑልን። እግዚአብሔር እሱን እንድናከብር እድል ሰጠን። በምድሪቷ በአጠቃላይ እኮ መኖር የለባችሁም ነበር የተባለው። አንዳንድ የድሮ የተጻፉትን ሰርኩላሮች መስከረም 12 1960 ዓመተ ምህረት እንደ ዘመን ኢትዮጵያ ዘመን አቆጣጠር ኮሎኔል ሰለሞን ከድር የጻፈው ሰርኩላር አለ ነው ግርማም ጋር እና ምን ይላል? ራሱ ጥንታዊ ብሎ የሚላማኞች ብሎ የሚጠራው የጴንጤቆስጤ ማህበር እና ክፉ ነገር ሁሉ ላይ ያመሰ አፎ ጠጉር አበጥረው መንገድ ዳር ላይ ቆሙ እናቶችና አባቶችን የሚያንጓጥጡ ይላል። ያን ጊዜ እኛ ቀና ብለን ማናይ እጅግ ክፉ ነገር በአጭሩ ሰርኩላሩ ምን ነው ለእንደራሴዎች የሚጻፈው በኢትዮጵያ ንጉሠ ነገሥት ግዛት ውስጥ እነዚህ ሰዎች መኖር ስለሌለባቸው ለመሪዎቹ ብረከና መንቀሳቀስ ስለሌለባቸው እርምጃ ልትወስዱባቸው ለንጉሠ ነገሥቱ በንጉሠ ነገሥቱ ግዛት ውስጥ ያለው ሰውዬ በቀይ ሽብር ሞቷል። ሞት የታወጀባቸው ሰዎች ዛሬ አብዛኞቹ ይወጣል። እግዚአብሔር ያኖራል። ችግር የሚሆነው ምንድን ነው? ያን ሁሉ መከራ አልፎ ሲሄዱ እግዚአብሔር ለእስራኤል ያለው ወደዛ እንደገባችሁ
እህል በዘራችሁ ጊዜ፣ እህል በሆነላችሁ ጊዜ፣ ከብት አርብታችሁ በሆነላችሁ ጊዜ፣ ሁሉ ነገር በተሳካላችሁ ጊዜ ጉልበቴ ይሄን አደረገ እንዳትሉ አደራ። ለዚህ እግዚአብሔር ምን ሰጥቷል? አቅም ሰጥቷል። ዛሬ እኛ የምንተርከው ለምንድን ነው? ከታሪክ ለመማር ታሪክ እንዳንረሳ። ታሪኩን የሰራን እኛ ሳንሆን ታሪኩን ከኛ ጋር የታሪኩ ዋና ባለቤት ጌታ ሆኖ ነውና የሰራው ያንን ለመተረክ። ስለዚህ ዛሬ እዚህ ላለን ለራሴ ጭምር ለሁላችንም የኔ ምክር እግዚአብሔር ከአበቃ ጭንቅላት ነፃ ያወጣል። ይሄ ግራስ ፎከስ ሜንታሊቲ የተግዳሮትን አብዝቶ ከማየት ከተግዳሮት ሁሉ በላይ ጌታ ነው። ከተራራው በላይ ከፍ ያለ ከደመናት በላይ ከፍ ያለ ሰማይና ምድርን የሞላ አምላክ የምናመልከው አምላክ የሌለውን እንዳለ የሚቆጥር አምላክ ስለሆነ ሰው እኮ የተጠጋበት ማን እንደሆነ ካወቀ ችግር የለም። እንኳንስ በእግዚአብሔር አንድ የኔ ዘመድ አባቴ ጋር ይመጣ ነው ጊዜ የኔ አባት ሲመጣ ገንዘብ ፍለጋ ነው ሰው የሚመጣ ትንሽ ወፈፍ ያደርገዋል እና መጣ አንቀና አንተ አብረን ምናምን ይላል። ትንሽ ቃል ወይ ወፈፍ ያደርጋል። እኔ ማን እንደሆነ አታውቅም ማለት ያው ጎሳው ጠራና እኛ እኮ እብድ ብንሆን የኛ እንትን ብሎ ራሱን ሲያወዳደር እና ምን አረቁ አለ ወፈፌ ሮቤ የምትባል ከተማ ውስጥ ገበያ እና ገበያ ውስጥ ያው ድቤ ይደበድባሉ። ሰው ተሰበሰበ አለ። ከዛ ሰው ይሰጣል ብር አውሊያ ይባላል። ሙቃን በዚህ ይመጣ ነው ጎንበስ ብለው አልኳል። ከቆሰው አይጨሱና አይጨሱ በዚህ ያለው ገንዘብ በብዛት ተሰፈው ሲያይ ነው በዛ ያለው እየዘለለ ለካሱ ገንዘብ ይከታል። እየዘለለ ገንዘብ ይከታል። እየዘለለ ገንዘብ ይከታል። ሁሉ ጫፍ ኮሰት ሆነ። ከዛ ድንዱ ሲያጡ አብረው ጎንበስ ያሉ ሰዎች ይሄዳል። ተከተለ ተይከተለ ጠመንጃ አለ ጠመንጃ አለ ማለት ነው። አልቆ ማለት ሾቆት አለ አልቆ ማለት መጨረሻ የሚጠራውን ያውቃል። ጎሳውን ጠራ ለወዴ ያለ ሲል ገበያው በሙሉ የነሱ ነው። እኛ ጠመንጃ አለ ሾቆት አለ ለወዴ አለ ወይም በዚህ አካባቢ ተገለጣ አለ ቡልጋ አለ በዚህ አለ አንድ ነው። ክርስቶስ አለ ነው። እሱ ይደርሳል። እነሱ አይደርሱም ማለት ነው። በአቅማቸው ይደርሳሉ። ግን እሱ ማንም በማይደርስበት ቦታ ይደርሳል። ያድናል፣ ይታደጋል። ተአምራትንና ድንቅን የሚሰራ አምላክ። ስለዚህ መንፈሳዊ ሕይወታችን በተለያየ ምክንያት እርጅና አይጫጫነው ነው የዛሬ መልእክት። ባጭሩ አታልጁ፣ ማርጀት የለም ኖ ኤጂንግ ብሎ አሉ። እርግጥ አርጅቶ ሞቷል። አልሞትም አናረጅም የሚሉ ትምህርትም ነበር። አሁን እኔ ስለ ስጋዊ እርጅና ለማወቅ መንፈሳዊ እርጅና አይፈቀድም። በእግዚአብሔር እውነት ሁልጊዜ በድለት እንድንኖር እግዚአብሔር ይርዳል። ትናንት እንደጀመርነው እስከዚህ እንደመጣ ነው ብቻ ሳይሆን በብዙ ቁጥር የእግዚአብሔር በረከት በሕዝቡና በቤተ ክርስቲያኑ ላይ ነው። መጽሐፉ ወንጌል በሰሜን ሸዋ በሚል ርዕስ የተጻፈ ሲሆን በ208 ገጾች ተሰድሮ 23 ንዑስ ርዕሶችን ያካተተ ከዚህ በፊት በሌሎች ጸሐፍት የቀረቡ መጽሐፍትን ዋቢ አድርጎ የሚጠቅስ መጽሐፍ ነው። ይህ በፓስተር ሰለሞን ይሽጥላ ተከትቦ ዛሬ ለንባብ የበቃው መጽሐፍ በለሆሳስ የታወሰ ጽኑ እውነት የፈጠረውና ከብርቱ ስሜት ገንፍሎ በመውጣት የተወለደ ነው። የዚህ መጽሐፍ ወላጅ አባት ፓስተር ሰለሞን ቅዱሳን በሀገራችን በመታወቅና በመከበር ረገድ ቦታ እንደሰጣቸው መሆኑንም ያሳየናል። ምንም እንኳን ቅዱሳን ዋጋቸው ምድራዊ ባይሆንም ቦታ ሳይወስናቸው ገድል ተጋድለው ወንጌል ሰብከው ደቀ መዝሙር አፍርተው ለተተኪው ትውልድ ያቆዩትን የወንጌል አደራ እንዲከብድብን በአጽንኦት ያሳየናል። ጸሐፊው ፓስተር ሰለሞን ይሽጥላ የ13 ዓመት ልጅ ሳለ ጌታን እንደ ግል አዳኙ ከተቀበለ በኋላ ያለፈባቸውን ውጣ ውረዶች ይልቁንም ሰሜን ሸዋ ምድር የደረሰው ዛሬ በዚህ ትውልድ እጅ ላይ ያረፈው ወንጌል እዚህ ለመድረስ የተጓዘውን ድንቅፍቅፍ ጎዳና በአስገራሚ ሁኔታ ይተርክልናል። ድህነት ገጽ 179
በመቀጠልም የሙሉ ወንጌል አማኞች ቤተ ክርስቲያን ታሪክን ዳሰስ አድርጎ በሰሜን ሸዋ ደብረ ብርሃን 05 ህብረት ስላለችው ቤተ ክርስቲያን በፊልጵስዩስ 3 ከ10-11 የተጻፈውን እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድመስለው ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ እንደሚል በደቂቀ እስጢፋኖስ የደረሰውን ውግዘትና መከራ መግቢያ በማድረግ በእነዚህ ቅዱሳን የተዘራውን ዘር በመጠቆም ከብዙ ዘመናት በኋላ በ1958ዎቹ አካባቢ በደብረ ብርሃን ተማሴ የወታደሮች ካምፕና በመምህራን ማሰልጠኛ እንደገና የወንጌል እንቅስቃሴ መጀመሩን ይነግረናል። ጸሐፊው በሀገራችን ባሉ ከተሞች በእነዚህ ዓመታት የወንጌል እሳት እየተቀጣጠለ እንደመጣ ሁሉ በደብረ ብርሃንና በአካባቢዋም ይህ ዕጣ ፈንታ ወድቆ ስለነበር በየቦታው በመሰባሰብ ጌታን የሚያመልኩ የአገሬው ወጣቶችን እግዚአብሔር ለመንግስቱ ሥራ እንደተጠቀመባቸው የቅርብ ጊዜ ትዝታ መሆኑን ያውቃናል። ከእነዚህም ወጣቶች መካከል በመጽሐፍ ውስጥ በበጎ ተጽዕኖ ፈጣሪነቱ ስሙ ተደጋግሞ የተጠቀሰው ወንድም አጥሌ ገበየው አሁን ፓስተር ሙሉ ጊዜውን መስጠቱና በሕይወቱ ካለፉት ውጣ ውረዶች ቀዳሚ የሆነውን በገጽ 30 እንዲህ ያስነብበናል። ይህ ሰው የወንጌል አማኝነቱ እስከሚታወቅና በመቋሚያ ተወግቶ ከመቅደስ እስከሚወጣ ድረስ በርካታ ስራ በሦስቱም ቤተ ክርስቲያናት ሃይማኖተ አበው የሰንበት ትምህርት ቤት ውስጥ የሰራ ሲሆን ከቤተ ክርስቲያን ከተባረረ በኋላ የካህን ዘር አሰድበሃል በመባል ከቤተሰቡ ጋር እንዳይኖር ስለተባረረ በመካነ መቃብር ተደብቆ እየገባ ያድር የነበረ ሲሆን ከደረሰበት መንገላታት የተነሳ ወላጅ እናቱ ወይዘሮ መርሻ ተሰማ ወደ ቤት ደብቀው በማስገባት በበጎች ማደሪያ ውስጥ አንድ ጆንያ፣ አንድ የመመገቢያ ሳህን፣ አንድ የውሃ ጣሳ ለብቻው ተለይቶ ተሰጥቶት ከበጎች ጋር እያደረ ከሚወደው ጌታ ጋር በጸሎት ይነጋገር ነበር በማለት ያስነብበናል። በመቀጠልም በዙሪያው ባሉ ወረዳዎች ሁሉ በመዞር ቀደም ሲል ወንጌል የሰሙና የተበታተኑ ወገኖች በዚህ ወንድም እየተጎበኙ አያይዞም የማሰባሰቡን ስራ እንደጀመረ ገልጾ በዙሪያው ባሉ 3 አውራጃዎች ውስጥ 12 ድነትን ያገኙ ሰዎች እንደነበሩ ጠቅሷል። ሆኖም ግን በየጊዜው የቅዱሳን ቁጥር እየጨመረ በመሄዱ በወቅቱ ከእርሱ ጋር የነበሩ ወንድሞችና እህቶች በብርቱ ትጋት ይመላለሱ እንደነበር ጸሐፊው በስም በመጥቀስ አሳውቆናል። ጸሐፊው የሚድኑ ሰዎች መደመርና የወንጌል እሳት መቀጣጠል አብሮ ስለተከሰተው ስደትና መከራም አትቶ እግዚአብሔር ግን አስቀድሞ በትንቢት እንዴት እንደተናገራቸውና እንዳዘጋጃቸው ስለ እውነቱም እንዲህ በማለት አስፍሯል። ገጽ 35-36 በዚህ ወቅት ድንገት በዚያች ትንሽ ጉባኤ መልእክት ይዞ ከአዲስ አበባ በመንፈስ ቅዱስ ምሪት ወደ ደብረ ብርሃን የመጣው ወንድም አሰፋ ደስታ ጴንጤዎች የሚገኙበትን ለማወቅ ጫማውን እያስጣረቀ የጠየቀው ሊስትሮ 10 ብር በመስጠት እንዲያሳየው አድርጎ በወቅቱ ተሰብስበው የጸለዩ ወዳሉበት ስፍራ በመሄድ እንዳገኛቸውና ሽርክ ብሎ ገብቶ አብሮ ከጸለይ በኋላ ከጌታ የተቀበለው መልእክት በትንቢት መንፈስ በታላቅ ስደት እንደሚጠብቃቸው የብዙዎች ቅዱሳን ደም በከተማዋ እንደሚፈስ ከዚያም በኋላ ትልቅ የማምለኪያ ቦታ እግዚአብሔር እንደሚሰጣቸው ተንብዮ ማንም ሳያገኘው ሹልክ ብሎ ተመልሶ ወደ መጣበት እንደሄደ መስክሮልኛል። ይህ እውነት ክስተት ሆኖ ብዙ የደብረ ብርሃን ቅዱሳን እንደ አንዳንዶችም በዚህ ጉባኤ የታደሙ በደረሰባቸው ድብደማ ደማቸው እንደፈሰሰ በሕይወትና በሞት መካከልም እንዳለፉ እግዚአብሔርም የተናገረው ሁሉ እንደተፈጸመ መጽሐፉ በሚገባ ያስረዳል። ይህንንም ተከትሎ በተለያዩ አካባቢዎች በራስ አጎባ፣ በደብረ ሲና፣ በአጣዬ፣ በመሃል ሜዳ፣ በሸዋሮቢት አካባቢዎች የቤተ ክርስቲያን መመስረት ጅማሬ መታየቱን ያስገነዝባል። ጸሐፊው በተለይ በደብረ ሲና ህብረት ቤተ ክርስቲያን ሲያስቃኘን በብዙዎች እንደውም በሁሉም ስፍራዎች ወንጌልን ለማዳረስ ፋና ወጊ የሆነው ወንጌላዊ አጥሌ ገበየው አሁን ፓስተር ተተኪ ትውልድ የማፍራት ስራውን ከወንድም አለማየሁ ሸንቁጤ፣ እህት እመቤት ወልደመድህን አሁን ወንጌላዊ እና ሌሎችም ቅዱሳን ጋር በመሆን እንደጀመሩና በየጫካ ውስጥና ተራራ ላይ መጽሐፍ ቅዱስ ጥናትና አምልኮ ይደረግ እንደነበር፣ በዚህም ውስጥ ግን በህዝቡና በደርግ ባለስልጣናት የወንጌሉን እሳት ለማዳፈን የሚደረገው ተቃውሞና ማሳደድ እጅግ ከባድ እንደነበርና አንዳንድ ወገኖችንም አንገዳግዷቸው እንደነበርም ያስቃኘናል። በተለይ
ኢህአዴግ ስልጣን በያዘበት ዓመት የደብረ ሲና ከተማ ከንቲባና የኢሰፓ አባል የነበሩት አቶ ሱሌማንና ባለቤታቸው ወይዘሮ አስካለ ዳዲ ጌታን በመቀበላቸው የደረሰባቸውን ፈተና ሲገልጽ በገጽ 78 ከተጻፈው እንዲህ ይነበባል። በፊታችን ባለው ንግስ በዓል ላይ ከነ ባለቤት በሕዝብ ፊት ቀርባችሁ በስህተት ነው ወደዚህ እምነት የገባ ነው፣ ሕዝብና ቤተ ክርስቲያን ይቅርታ ያደርጉልን ብላችሁ እንድትጠይቁ በማለት መገደዳቸውን አስታውሳለሁ። ይህን ዕድል ያገኘው ጠላት በክብረ በዓሉ ቀን ከዛሬ የሚበልጡ የእድር ማህበር አባላት ሁሉ እንዲገኙ መልእክት እንዲተላለፍ በዕለቱ የማይገኝ የእድር አባላት ብር 50 እንደሚቀጣ ትዕዛዝ ተሰጥቶ ህዝብ እንዲሰበሰብ ተደርጎ ስለነበር የእኔም እናት ወይዘሮ የተሻወጋለ የእድር አባል በመሆኗ በስፍራው መገኘት ግድ ነበረባትና በስፍራው ተገኝታለች። በዕለቱ ታቦት ወጥቶ አቶ ሱሌማንና ወይዘሮ አስካለ ዳዲ ወደ መድረክ ወጥተው በስህተት ነው ወደዚህ ሃይማኖት የገባ ነው፣ አሳስተውን ነው፣ ህዝብና ቤተ ክርስቲያን ይቅርታ ያደርግልን እንዲሉ ተደርጎ እልልታው ቀርቶ በነበረበት በዚያ ሰዓት የኔ እናት አንገቷን ደፍታ ፊቷን በነጠላ ተከናንባ 50 ብር ላለመቀጣት በስፍራው ስለነበረች ስሜቷ እጅግ እንደሚጎዳ አውቃለሁ። በጣም ተበሳጭቻለሁ። እናቴ በእኔ ምክንያት ብዙ ነቀፋና መከራ በማየቷ እጅግ የተፈተንኩበት ወገቤ የተፈታበት ጊዜ ስለነበር በቃ እናቴን ከዚህ በላይ አላስጨንቃትም፣ አገሩን ለቅቄ እሄዳለሁ ብዬ ከጉባኤው እስክትመለስ መንገዱን እየተመለከቱ ስጠባበቅ ብቅ አለችልኝ። ፊቷን በነጠላዋ ተከናንባለች። ሮጥ ብዬ ወደ እሷ በመሄድ የግዴን ወይዘሮ የተሻለ ዛሬ ደግሞ ምን ተባለ አልኳት። ትከሻና ትከሻዋ በእጆቼ ቅፍ በማድረግ አንድ ሁለት እርምጃ ከፊያት እንደተራመደች ቆም ብላ ከወገቧ ጎንበስ ከአንገቷ ቀና ብላ አየችኝና እንዲህ ከምትሆን ብትሞት ይሻለኛል አለችኝ። እኔ ምን እየተራመድ እንዴት ሟያ አልኳት ደንገጥ በማለት አሁንም ቆም ብላ በድጋሚ እንደነሱ በአደባባይ ቆመ ጌታዬ የምትለው ትተህ ተሳስቼ ነው ከምትል ብትሞት ይሻለኛል። እኔም የተብረከረከ ወገቤ በወታደር ቀበቶ ወገቡ እንደታጠቀ ሰው ጥንክር ብሎ ቃሏ በመንፈስ ቅዱስ የተላከ ኃይል መሆኑ ውስጤን ሲያበረታኝ ይታወቀኝ ነበር በማለት ጸሐፊው ሁለቱን አብራርቷል። በዚህም ምክንያት ስደቱ በርትቶ መበታተን ቢሆንም በዳግም መሰባሰብ ጊዜ የደብረ ሲና ቤተ ክርስቲያን የአምልኮ ቦታ ከመንግስት መሰጠቱና የማምለኪያ ቤትን መሰራቱን ገልጾ በዚህም ውስጥ በበጎ ስራቸው እያመሰገነ የሚነግረን አቶ ሰለሞን ረጋሳ የኢትዮጵያ ሙሉ ወንጌል ጽሕፈት ቤት ዋና ጸሐፊ ሆነው ሲያገለግሉ ቦታ ለመረከብ ምንም ገንዘብ በሌለበት ጊዜ ላደረጉት እርዳታ ምስጋናውን ይገልጻል። ይህ በእንዲህ እንዳለ በደብረ ሲና በሸዋሮቢትም በራስ አጎባም የአማኞች ቁጥር እየጨመረ የመንፈስ ቅዱስ ሥራ እየተገለጸ ድንቅና ተአምራት ቢበዛም ስደቱን በዛ ያክል በርትቶ በእርሻ ማሳ ውስጥ የቀብር ሥርዓት እስከመፈጸም ደርሶ ነበር። ገጽ 113 እንዲሁም በገጽ 131 ደብደቦ በምትባል የገጠር መንደር ይኖሩ በነበሩ አባባ በየነ በተባሉ ሰው የደረሰውን ግፍና መከራ ጸሐፊው ከተረከው በኋላ የኑዛዜ ቃላቸውን እንዲህ ይላል። ልጆቼ በርቱ፣ በሃይማኖት ጽኑ፣ ወደ በቀል እንዳትገቡ፣ ቀብሬን በእርሻ ማሳዬ ውስጥ አድርጉ ብለው ከመከሩ በኋላ የሚያደርጉትን አያውቁምና ይቅር በላቸው ያለውን የጌታችን ጸሎት ወደ አምላካቸው አቅርበው ሕይወታቸውን ለታመነ ጌታ አሳልፈው በመስጠት ተሰናበቱ። ሌላው በዚሁ መጽሐፍ ወንጌሉን ለማስወጥ የተለያዩ ትምህርትና ስልጠና በማዕከላዊና ሴንትራል ኮሚቴ ይሰጥ እንደነበርም አስመልክቶ ቤተ ክርስቲያን የፈተናት የሐሰት አስተምህሮን ገረፍ አድርጓት እንደነበረም ያትታል። እንደዚሁም የቤተ ክርስቲያን መከፋፈልን ተግዳሮት እንደነበረ ጠቅሷል። መጽሐፉ ወደ መደምደሚያው ሲያመራ ጸሐፊው ወደዚች ወደሚያገለግልባት ቤተ ክርስቲያን አመጣጡ እንዴት እንደነበር ሲተርክ በገጽ 186 መጋቢት 1996 ዓ.ም ወደ ደብረ ብርሃን በመምጣት ወደ 05 ሙሉ ወንጌል ቤተ ክርስቲያን ግቢ ገባሁ። በወቅቱ ያገኘሁት ፓስተር ሳሙኤል ጽጌ ከሌሎች አገልጋዮች ጋር ሆኖ ነበር። ቀድሞውኑ እንተዋወቅ ስለነበር ሰላምታ ከተሰጣጠን በኋላ ፓስተር ጥሬንን ፈልጌ ነበር የመጣሁት በማለት ነገርኩት። እርሱም ለምን ፈለግከው በማለት ጠየቀኝ። እኔም እርሱ ነው ያገኘኝ፣ እንደፈለገ መልእክት ደርሶኝ ነበር፣ ለምን እንደፈለገኝ አላውቅም፣ ለዚያ ነው በማለት መለስኩለት። እርሱም እስቲ ወደ ቢሮ እንግባ በማለት ከአዳራሹ ጀርባ ወደ ነበረው ቢሮ ገብተን መጫወት ጀመርን። እኔም ወደ አዲስ አበባ እያለፍኩ መሆኑን ነገርኩት።
ጉዳዩ ምን እንደሆነ አጥብቆ ጠየቀኝ። የሚሄደው አሁን ካለሁበት ቤተክርስቲያን መልቀቂያ ለመውሰድ ነው በማለት መልስ ለመስጠት ሞከርኩ። አሁንም መልቀቂያውን ይዘው ወዴት ለመሄድ አሰብክ በማለት ጥያቄውን ቀጠለ። ለመሄድ ያሰብኩት ያሳድገኝ ፓስተር አድሬ ገበየው ኮተቤ የሚገኘውን ቤተክርስቲያን ለመትከል ሲያስብ በስደት እዚያው ነበር። ከእርሱ ጋር ለመመካከር አስቤ ነው ለመሄድ የተነሳሁት በማለት መለስኩለት። ፓስተር ብኔል ይህንን ጉዳይ ሰምቷል። ሊያገኘ የፈለገው ለዚህ ነው። ስለ አንተ በመሪዎች ቀርቦ ተወያይተን ልንቀበል ተስማምተናል። እኔንም ሲመጣ ከሌለው አግኝተህ አውራው ስላለኝ ነው የማወራ። ፈቃደኛ ከሆንክ አብረን እናገልግል በማለት በፍጹም ግልጽ በሆነ ሁኔታ ነገረኝ በማለት የዚህ ቤተክርስቲያን አገልግሎት ጅማሬውን 70 በማድረግ አጫውቶናል። ወንጌል በሰሜን ሸዋ የተሰኘው ይህ ድንቅ ታሪኮችን ያቀፈ መጽሐፍ ከወንጌል ጉዞ አንጻር ብዙ መዳረሻዎችን በመቃኘት የቀረበ ጽሑፍ ነው። በውስጡ ያለውን እምቅና ጓጊ ሀሳብ ለአንባቢያን በመተው እኔ ግን ይህንን ዳሰሳ ሳቀርብ በሁለት ግብሮች ነው። አንድም በፓስተር ሳሙኤል በፓስተር ሰለሞን የበኩር ስራ እጅጉን መደሰት በመግለጽና ሌላው አንባቢው አንብቦ በጸሐፊው ጫማ ውስጥ ሆኖ እንዲያስብና እንዲያውጠነጥን ለማበረታታት ነው። እንዲሁም ለጸሐፊ ለፓስተር ሰለሞን የበኩር ስራ ነው። ስለዚህ ሌሎችም ተበረታተው የሚጽፉበት ፓስተር ሰለሞንም እንደገና ሌላ መጽሐፍ የሚወልድበት እድል ይፈጥራል ብዬ አስባለሁ። በማስቀጠል ፓስተር ጌችን ወደዚህ ጋብዛለሁና አጠር ያለች የመጽሐፍ ክፍል እንዲያነብልኝ ካደረጉ በኋላ ወደ ሌሎች ፕሮግራም እናልፋለን። ፓስተር ጌታቸው ወንጌል በሰሜን ሸዋ የሚለውን የመጋቢ ሰለሞን ሽጥላ በኩር መጽሐፍ አጭር ዳሰሳ እንዳቀርብ እድሉን ስላገኘው እግዚአብሔርን አመሰግናለሁ። ቤተክርስቲያኒቷንና ጸሐፊውን እግዚአብሔር አብዝቶ ይባርክላለሁ። ወንጌል በሰሜን ሸዋ የምትለው ይህች መጽሐፍ በሽፋን ስዕሏ ላይ እንደተመለከተው በምድሪቷ ላይ የነበረው ብርቱ መንፈሳዊ ጨለማ በኢየሱስ ክርስቶስ ደም በመስቀሉ ስራ እየተገፈፈ የሕይወት ብርሃን ጎህ ሲቀድ ታበስራለች። ይህም ከጠዋቱ መጽሐፉን ተስፋ ሰንቆ ለማንበብ ዕድል ይሰጣል። ጸሐፊው 23 ርዕሶች መቅደምንና ማጠቃለያውን ሳያካትት በ213 ገጾች ሰንዶ ያቀረበው ይህ መጽሐፍ የሙሉ ወንጌል አማኞች ቤተክርስቲያን አገር አቀፋዊ ጅማሬዋን ወይም በ1950ዎቹ መጨረሻ በዩኒቨርሲቲ ተማሪዎች የተጀመረውን የመንፈስ ቅዱስ እንቅስቃሴ በማውሳት ይጀምራል። ወደ ርዕሰ ጉዳዩ ወንጌል በሰሜን ሸዋ ሲመለስ የሰሜን ሸዋ መልክዓ ምድራዊ ሁኔታ በማስተዋወቅ ቀዳሚውን የሰሜን ሸዋ ታላቅ መንፈሳዊ እንቅስቃሴ ፓፓ እስጢፋኖስና በተከታዮቹ ደቂቀ እስጢፋኖስ የተጀመረው የተሃድሶ ንቅናቄ እሳቱ መዳፈኑን እንቡጦ አበባ መርገፉን ከፕሮፌሰር ጌታቸው ኃይሌ በሕግ አምላክ ከሚለው መጽሐፋቸው ተውሶ ይነግረናል። ይሁን እንጂ ይላል መጋቢው በቁጭት በዘመናት መካከል ብርቱ የሆነው ጌታ በ1950ዎቹ መጨረሻ ላይ በደብረ ብርሃን ወታደሮች ካምፕና በደብረ ብርሃን መምህራን ማሰልጠኛ ኮሌጅ የተጀመረው የወንጌል እንቅስቃሴ ለዛሬው የሰሜን ሸዋ የወንጌል መስፋፋት በር ከፋች መሆኑን አስምሮ ጽፎልናል። ከዛም ጊዜ ጀምሮ ይህ የኢየሱስ ክርስቶስ ወንጌል በእግዚአብሔር ጸጋ በመንፈስ ቅዱስ ማስቻል በቅዱሳን ወንድሞችና እህቶች መሰጠት በብዙ መከራ፣ ስደት፣ መስዋዕትነት፣ ዋጋ መክፈል በሰሜን ሸዋ ከተሞችና ገጠር ቀበሌዎች የወንጌል እሳቱ መለኮሱን ሲያመለክተን ለዚህ በጎ ስራ የተጋደሉ የበርካታ ወንድሞችንና እህቶችን ስም ይዘረዝራል። ጸሐፊው ምናልባት ከጊዜው መርዘም የተነሳ ዘንግቼ ቢሆን ይቅርታ አድርጉልኝ ብሎ ይጠይቃል። ጸሐፊው ወደ እነዚህ የሰሜን ሸዋ ከተሞችና የገጠር መንደሮች ወንጌል እንዴት እንደደረሰ የሚያውቀውንና ከወገኖች ጠይቆ የተረዳውን የጻፈ ሲሆን በተለይም የእርሱ መነሻ ስለሆነችው ደብረ ሲና መዳረሻው ደብረ ብርሃን በርከት ያሉ ገጾችን በመስጠት ሰፋ ያለ ሐሳብ አቅርቦልናል። መጋቢ ሰለሞን ዘግቦ ካስነበበን የሰሜን ሸዋ ገጠር መንደሮች አንዷ በሆነችው ደብደቦ የተከሰተውን እውነት በጽሑፉ ገጽ 132 ላይ እንዲህ አስፍሮታል። አባባ በየነ በሀገራቸው በቀያቸው ብዙ ደብር ወይም ቤተክርስቲያን ተክለው ስለነበረ በማህበረሰቡ ዘንድ የተከበሩ አባት ነበሩ። የወንጌል እውነት ከበራላቸው በኋላ ግን ወንጌልን ይሰብኩ ያስተምሩ ነበረ። በዚህም ምክንያት ታላቅ ስደት በዚያች መንደር ተቀጣጠለ። እርሳቸውም የወንጌሉን እውነት ቤተሰቦቻቸውንና የአካባቢው አንዳንድ ሰዎች ተቀብለው ስለነበረ በቤታቸው ሰብስበው ያስተምሩ ነበረ። በዚህ የተቃጠለው ጠላት ሰኔ 20 ቀን
1984 ዓመተ ምህረት ምሽት በቤታቸው ላለች ቤተክርስቲያን ወንጌል እየሰበኩ ሳለ በቤት ቀዳዳ በተተኮሰ ጥይት ተመተው ወደቁ። በሞትና በሕይወት መካከል ሆነው እንዲህ በማለት የመጨረሻ የኑዛዜ ቃላቸውን ሰጡ። ልጆቼ በርቱ፣ በሃይማኖት ጽኑ፣ ወደ በቀል አትግቡ፣ ቀብሬን በእርሻዬ በማሳዬ ውስጥ አድርጉ ብለው ከመከሩ በኋላ የሚያደርጉትን አያውቁምና ይቅር በላቸው ያለውን የጌታ ጸሎት ወደ አምላካቸው አቅርበው ሕይወታቸውን ለታመነው ጌታ አሳልፈው በመስጠት ተሰናበቱ። እንዲሁም በብዙ የሰሜን ሸዋ ከተሞችና ገጠር ቀበሌዎች በነበረው የወንጌል ጉዞ የተከናወኑ ተግባራቶችን፣ ተጋድሎዎችን፣ ድሎችን፣ ትጋቶችን፣ ብርቱ ጸሎቶችን፣ በመንፈስ ቅዱስ መቃተትን፣ በአዲስ ቋንቋ መጸለይን፣ የሰዎች ወደ ጌታ መምጣትን፣ ከአጋንንት እስራት መፈታትን፣ በአስተምሮ መለያየትን፣ የስህተት ትምህርት መግባትን፣ የአጥቢያ ቤተ ክርስቲያንና የመዋቅር አካል መደራጀትን፣ ቤተ ክርስቲያን በማህበረሰቡ መካከል በጎ ተጽዕኖ መፍጠሯን አስነብቦን ሲያበቃ በመጨረሻ በቀሩት 3 ርዕሶች ግለ ታሪኩን ወደ ጌታ እንዴት እንደመጣ፣ በመንፈስ ቅዱስ እንዴት እንደተጠመቀ፣ የጌታ ደቀ መዝሙር በመሆን እንዴት እንዳደገ፣ በእግዚአብሔር መለኮታዊ ጥሪ ወደ ሙሉ ጊዜ አገልግሎት እንዴት እንደመጣና ባለፉት ረጅም የአገልግሎት ጊዜያቱ ለሕይወቱና አገልግሎቱ የጠራው ጌታ ብርቱና ያልተቋረጠ እረኝነት እና መግቦት እንዳደረገለት እንዲሁም የቅዱሳንና የቤተሰቡ ያላሰለሰ ድጋፍ ምን እንደነበረ ገልጾ ጽፎልናል። በመጨረሻም ይህቺ መጽሐፍ የኋላ ታሪክን የማያውቅ ትውልድ ለቀጣይ ትውልድ የሚያስተምረው ታሪክ የለውምና ታሪክን በተገቢው ሰንዶ ለማስተላለፍ ብሎ ከታሪክ መዛግብት ባለፈ ለዛሬው ትውልድ የክርስትና ሕይወትና ኑሮ ትምህርት የሚሰጥ እምነት የሚጨምር እንዲሆን ምኞትና ጸሎቱ መሆኑን ገልጾ አደማድሟል። እኛም መጽሐፉን ገዝተን በማንበብ የበረከቱ ተካፋዮች እንሁን። ደግሜ ጸሐፊውንና ቤተሰቡን እግዚአብሔር ይባርክ እላለሁ። አመሰግናለሁ። ፓስተር ሰለሞን ሲጀምር ካበረታቱ ሰዎች አንዱ ነኝ። እንደሚታወቀው ብዙ ታሪኮች እየተቀነጫጨቡ ይነገራሉ፣ ሲነገሩ ይዛባሉ። አንዳንድ ጊዜ ለ3 ወር ለ6 ወር የሆነው ለ30 ለ40 ዓመት እንደሆነ ተደርጎ ይተረካል። ነገር ግን ፓስተር ሰለሞን ይህንን ደፍሮ ጊዜውን ሰጥቶ ቁጭ ብሎ ቢያንስ 500-600 ዓመት ያለፈውን ታሪክ በመለካት በአብዛኛው ደግሞ እሱ ባይኑ ያየው ምስክር የሆነበትን ለ4 አስርት ዓመታት ያገለገለበትን ሁኔታ እንደዚህ አድርጎ ከትቦ ስለሰጠን እግዚአብሔር አምላክ አብዝቶ ይባርከው። ክብር ለእግዚአብሔር ይሁን። የአጥቢያ ቤተክርስቲያናችን መሪዎች ይህን በጎ ሀሳብ ተቀብለው ወደ ህትመት እንዲበቃ ወጪ አውጥተው እንደገና ደግሞ ፓስተር ሰለሞን ይህንን መጽሐፍ የእግዚአብሔር ታሪክ ነው የኔም ታሪክ ቢኖርበት ጌታ የሰራው ድንቅ ነው መልሼ ለቤተ ክርስቲያን አበረክታለሁ ብሎ ለቤተ ክርስቲያናችን ስላበረከተ አሁንም እግዚአብሔር አምላክ አብዝቶ ይባርከው። ይህ መጽሐፍ ከጥቂት ወራት በኋላ ለምንገነባው ትልቅ የአምልኮ አዳራሽ ከ3000 በላይ ሰዎችን የሚይዝ አዳራሽ በዚህ ቦታ ላይ እንገነባለን። ቅድም ምክትል ከንቲባው እንደተናገሩት የከተማ አስተዳደሩ ለማስፋፊያ የጨመረልን ነገር አለ። ስለዚህ የከተማውን ቅዱሳን ለተለያየ ስራ የሚያገለግል ትልቅ የማምለኪያ አዳራሽ በዘርዓ ያዕቆብ ከተማ ከጥቂት ቀን በኋላ ስራው ይጀምራል። ክብር ሁሉ ለእግዚአብሔር ይሁን። ቅድም ታሪኩ ሲነበብ ትንሽ ኢሞሽናል ሆኜ ነበር። አንድ ወንድም ሰፋ ደስታ የሚባል በትንሽ ቤት ውስጥ መጥቶ ለ30 ደቂቃ ትንቢት ተናግሮ ከ6 ወር በኋላ እዚህ ጋር ሽምራድ አለ፣ ፀሐይ አለች፣ ሌሎችም ወገኖች አሉ፣ ትርፏለች እና ወንድም ሰብስቤ ያለ ያ ቀን ለእኛ በጣም አስቸጋሪ ቀን ነበር። እንደተባለው ስደቱ ሲመጣ ቤቱ ሲፈርስ ያ ሁሉ ናዳ
ሲሆን ሁላችንም ከዛ ቀን ጀምሮ በሕይወት እንደማንኖር ተስፋ ቆርጠን ነበር። ግን እግዚአብሔር በትንቢቱ ቃል ላይ የተናገረው የማንም ሕይወት ሳያልፍ ነገር ግን ከተወሰነ ሰዓት በኋላ ብዙዎቻችን የተገናኘ ነው ደብረ ብርሃን ሆስፒታል ነበር። ለአንዳንዶቻችን የረጅም ቀን፣ ለአንዳንዶቻችን ደግሞ የአጭር ቀን ነበር። እግዚአብሔር ግን በዛ ትንቢት ቃል ሲናገር እኔ እንደዚህ አይነት ትንቢት ከዛ ፊት ሰምቼ አላውቅም። አሁንም የማያቸው አንዳንድ ትንቢቶች ትንሽ ያጠራጥሩኛል። በከተማው መካከል ላይ ያቺ ትንሽ ጎጆ ስትፈርስ በከተማው መካከል ላይ ትልቅ መታሰቢያ የሚሆን ቦታ እኔ እሰራለሁ ያለው የሰራዊት ጌታ እግዚአብሔር ይሄንን ስላደረገ ክብሩ ለሱ ይሁን። ይህ መጽሐፍ የሚያሳየን ወንጌል እንደ ሰናፍጭ ቅንጣት ተዘርቶ ጠላት ብዙ ሲረባረብበት ግን ሳይጠፋ እንደገና ደግሞ አብቦ ብዙ ፍሬ እንደሚያፈራ የሚያሳይ መጽሐፍ ነው። ይህንን መጽሐፍ ሳይ ወንጌል በየትኛውም ዘመን ጠላት ቢበረታበት እያሸነፈ የሚሄድ ነው። ጸሐፊው ቅድም አድልቶ እንደተናገረው በተወለደበት አካባቢ ባገለገለበት አካባቢ ወደ እኛ አጥቢያ ከመጣ በኋላ ደግሞ ከ86 በኋላ ይህች አጥቢያ ቤተክርስቲያን በገጠርና በከተማ ወደ 8 የሚደርሱ ቤተክርስቲያንን ተክላለች። በሁሉም ቦታ ላይ የወንጌል ስራ እያበበ መጥቷል። ክብር ለእግዚአብሔር ይሁን። ምናልባት በዚህ 280 ምናምን ገጽ ላይ ሁሉን ነገር መዘርዘር ላይ ይችላል። የሁሉንም አጥቢያ ጉዳይ ላይ ይነሳ ይችላል። አንዳንዴ ደግሞ በጣም ብዙ ለፍተው ደክመው ታሪካቸው በዚህ መጽሐፍ ላይ ይነሳ ይችላል። ፓስተር ሰለሞን የሚያስበውንና የሚያስታውሰውን ብቻ ነው እዚህ መጽሐፍ ላይ ጻፈ። በዚህ መጽሐፍ ያልተጻፈ ታሪክ ያላቸው ብዙ እህቶችና ወንድሞች በጓዳ ያሉ አሉ። እነሱን ምስጋና ይገባቸዋል። አንድ ሰው ታሪኩን በኢንተርቪው ሰምቼ አልቅሻለሁ። በሸዋሮቢት አካባቢ የነበረ በኋላ ሕይወቱን አሳልፎ የሰጠ በብዙ ማመንና ደዌ ውስጥ ያለፈ ሰው አለ። እንደዚህ አይነት ታሪክ ያላቸው በጣም ብዙ ሰዎች ሊሆኑ ይችላሉ። ያልተጠቀሱም ቦታዎች ሊሆኑ ይችላሉ። የፓስተር ሰለሞን መጽሐፍ ጅማሬ ነው። ሌሎች አጥቢያ ቤተክርስቲያን መጽሐፍ ሲጀምሩ እንደ ሪፈረንስ ያገለግላል፣ እንደ መነሻ ያገለግላል። ስለዚህ ለመነሻ ይሆናል። በከተማችን ውስጥ ያሉ እህት አብያተ ክርስቲያናት ብዙ አሉ። ከእኛ ጋር አብረው የነበሩ አብረው የቆሙ በተለይ በስደቱ ዘመን እንትና የእንትን ቤተ ክርስቲያን ነው እስከማይባል ድረስ ችግሩን ለመጋፈጥ በእስር ቤት አብረው የነበሩ ነበሩ። በስደቱ ጊዜ ደግሞ አብረውን እንጀራ የቆረሱ ነበሩ። ዛሬ በስም ብዙ ሳንለያይ ለእነሱ ምስጋና ይገባቸዋል። በቅርብ ጊዜ በትልቅ ምስጋና እንደምንገናኝ ተስፋ አደርጋለሁ። ክብር ለእግዚአብሔር ይሁን። ጋብዛቸው እንግዳ ከሀገር ውስጥ ከሀገር ውጭ ወንጌልን በተለያዩ ቦታዎች እያደረሱ የሚገኙ በተለይ ለተመረቀው መጽሐፍ ከመነሻው አንስቶ እስከ ፍጻሜው ድረስ በሀሳብም በገንዘብም ከፍተኛ አስተዋጽኦ እያደረጉ በሀገራችን የመንፈሳዊ ቴሌቪዥን ታሪክ ፈርቀዳጅ የሆነውንና ለሌሎች በርካታ ሚዲያዎች አርአያ የሆነውን የኤልሻዳይ ቴሌቪዥን ኔትወርክ መስራችና ባለራዕይ የሆኑትን ፓስተር ዶክተር አበራ ሀብቴን የተሰማቸውን ሀሳብ እንዲገልጹልን በአክብሮት ወደዚህ ጋብዛለሁ። አጠር አድርጎ ሀሳባቸውን ያቀርቡልናል። እግዚአብሔር የተመሰገነ ይሁን። ሰላም ናችሁ? ጌታ ይመስገን። የታላቅ ደስታ ቀን ነው። እስቲ እግዚአብሔርን ባርኩት። ሃሌሉያ። ወገኖቼ አንዳንድ ሰዎችን እግዚአብሔር በታሪክ መሃል እድል ይሰጣቸዋል። እኔ በአጭር ዓመታት ነው የተዋወቅ ነው። ነገር ግን እግዚአብሔር በትንሹም ቢሆን
የታሪኩ ተካፋይ እንድትሆኑ ከፈለገ እሱ ፈለገ ነው። ስለዚህ ክብሩ ለሱ ይሁን። እግዚአብሔር የተመሰገነ ይሁን። ስለ መጽሐፉ ብዙ ተብሏል። ታሪክ ለምን ይጻፋል ካላችሁ ትንሽ ነገር በሱ ላይ እናገርና ያለኝን መጽሐፉ ወዴት ቢደርስ ጥሩ ነው የሚለውን ጠቁሜ እጨርሳለሁ። የታሪክ ትምህርት በመጽሐፍ ቅዱስ ትምህርት ቤት በታዋቂ ዩኒቨርሲቲዎች የሚሰጠው ታሪክ መማር ለአዲሱ ትውልድ ጠቃሚ ስለሆነ ነው። የቤተ ክርስቲያን ታሪክ ስለተማርን በተለይ እንደኔ በመጽሐፍ ቅዱስ ትምህርት ቤት ያለፋችሁ ስለ ቤተ ክርስቲያን አባቶች ስለ እነ አትናቴዎስ፣ ክሌመንት ኦፍ ሮም፣ ፖሊካርፕ፣ ጀስቲን ማርቲን ሉተር የኛው ደግሞ የሆኑት ብዙ የተነሱት ቅድም እነ ደቂቀ እስጢፋኖስ ታሪክ ነው የነገረ። ስለዚህ ታሪክ ተጽፎ ሊተላለፍ ይገባዋል። ታሪክን ማወቅ አንባቢውን ለበጎ ሥራ እንዲነሳሳ ያበረታል። የይቻላልን መንፈስ ይፈጥራል። ለሚያልፍበት የሕይወት ተግዳሮት እነገሌን የረዳ እግዚአብሔር ይረዳኛል እንዲል ያነሳሳዋል። በእኔ እምነት ወንጌል በሰሜን ሸዋ መጽሐፍ እንዲህ አይነትን መነሳሳት በብዙ አማኞች ሕይወት ይፈጥራል ብዬ እጠብቃለሁ። ምክንያቱም መጽሐፉ ስለ ወንጌል መሰደድን፣ መናቅን፣ መገለልን አልፎም መደብደብና መታሰርን ስለሚተርክ ጽሑፉን የሚደመድመው ስለ ወንጌል ዋጋ የከፈሉ ሰዎች ፍሬያቸው እንደሚበዛ የምድርን ፊት እንደሚሸፍን በማንሳት ቀጣዩ ትውልድ አደራውን በሚገባ እንዲወጣ አደራውን ከማሳሰቢያ ጋር በማስተላለፍ ነው። ለዚህም ነው መነሳሳትን፣ ቁጭትን፣ ቆራጥነትን ይፈጥራል ለማለት የደፈርኩት። የፓስተር ሰለሞን የሺጥላ መጽሐፍ የተጻፈው ይህንን ፓስተርም እንድትሰማኝ ይፈልጋል። የፓስተር ሰለሞን የሺጥላ መጽሐፍ የተጻፈው እግዚአብሔር በሀገራችን ኢትዮጵያ በከፍተኛ ሁኔታ ተሐድሶውን እያቀጣጠለ ባለበት ወቅት ስለሆነ በዚህ እንቅስቃሴ ላሉ ወገኖች ትልቅ የብርታት ስንቅ ስለሚሆናቸው በተሻለ መጠን ይህ መጽሐፍ ለእነሱ የሚደርስበት መንገድ ሊመቻች መጠየቅን እወዳለሁ። በተጨማሪም በሀገራችን የክርስትና እምነት ተከታዮች ቁጥር አነስተኛ በሆነበት ስፍራ ሆነው ጌታን ለሚከተሉ በብዙ ሊረዳ ስለሚችል እነሱም ይህንን መጽሐፍ አግኝተው በማንበብ እያለፉበት ያለው ስደትና መከራ ፍሬ እንደሚያፈራ እንዲያውቁ፣ እንዲበረቱ ሊረዳቸው ስለሚችል ይህንንም በታሳቢነት እንድታይልኝ ለመጠቆም እወዳለሁ። ፓስተር ሰለሞን ይህን አስደናቂ የወንጌል አርበኞች መጽሐፍ እንድትጽፍ የረዳህን እግዚአብሔርን እያመሰገንኩ በኢያሱ 13:1 ላይ የተጻፈውን አንብቤ እጨርሳለሁ። የእግዚአብሔር ቃል እንዲህ ይላል፣ ኢያሱ ሸመገለ፣ በዕድሜውም አረጀ። እግዚአብሔርም አለው፣ አንተ ሸመገልህ፣ በዕድሜም አረጀህ፣ ያልተወረሰች እጅግ ብዙ ምድር ገና ቀርታለች። የምፈልገው ያልተወረሰች እጅግ ብዙ ምድር ገና ቀርታለች። በዚህ አጥቢያ ያላችሁ በሰሜን ሸዋ እግዚአብሔር አደራ ይሰጣችሁ ይሄ ቃል ለእናንተ ጌታ ነው። በእኛ ኮንቴክስት አማርኛው ስንቀይረው ያልተደረሰ ብዙ ሕዝብ ገና ይቀራልና በርቱ፣ እግዚአብሔር ከእናንተ ጋር
አመሰግናለሁ። የዛሬ 55 ዓመት በ1963 ዓመተ ምህረት ነው እዚህ የነበርኩኝ። እግዚአብሔር እናመሰግናለሁ። ስለዛ ለመናገር ግን ፓስተር ሰለሞን የጻፈው መጽሐፍ እኔም የዛሬ 33 ዓመት ኢትዮጵስ የሚል መጽሐፍ ስለ ደብረ ብርሃንም ስለ ኢትዮጵያም የጻፍኩት አለ። በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል። ስለዚህ መጽሐፍ እግዚአብሔር በእውነት ጸጋ ስለሰጠህና ስለረዳ የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይባርክ። በራእይ ነው የሚጻፈው። እግዚአብሔር ጸጋ ሲሰጥ ነው። እኔ የዛሬ 53 ዓመት ደብረ ብርሃን መምህራን ማሰልጠኛ በነበርኩ ጊዜ ሙሉ ወንጌል ቤተ ክርስቲያን እንደዚህ አይነት ሁኔታ የለም፣ ሰውም የለም። 4 ሆነን እዚች ከበሬሳ ማዶ ጠባሴ ውስጥ በአንድ ሻለቃ ግቢ የሆነች ኩሽና ቤት ነበረች። እዛ ነበር የምንጸልየው። የዛሬ 55 ዓመት 1963 ዓመተ ምህረት የካቲት ወር ውስጥ ስደት ተነስቶ ደወል ተደውሎ ሰው ሁሉ ሚስዮን ጣቢያን የዘረፈ ቀን። ምናልባት በዛን ጊዜ የተወለዳችሁና ያላችሁ ካላችሁ ወይም አዟቸው የዘረፋችሁም ካላችሁ አላቅም። ሚስዮን ጣቢያ በሙሉ ነው የተዘረፈው። የእኛ ልጆች ደግሞ 4 ታስረው ዛሬ ጸረ ማረሞችን የምናቃጥልበት ቀን ስለሆነ ሁላችሁም ተሰብስቡ ተብሎ ህዝብ እዛ ሜዳ አጸዘራ ያዕቆብ ሜዳ አደባባዩ ላይ ከስላሴ ወዲያ ተሰብስቦ ነበር። ዛፍ ላይ ወጣው ህዝብ ብታዩ አጥር ላይ ሲቃጠሉ ለማየት ጸረ ማራሞች ሲቃጠሉ ለማየት ፖሊስ አልቻለም። ህዝቡን የአውራጃውና የወረዳው ፖሊስ ከክብር ዘበኛ 23ኛና 19ኛ ሻለቃ መጥቶ ነው ዙሪያውን ከበው እነዚህ ልጅ ነው ነጥቀው ፖሊስ ጣቢያ ያስገቧቸው። ዝርዝሩ በጣም ብዙ ነው። እግዚአብሔር ግን ታድጎ ያችን የዘር ዘርቶ ዘሩ ደግሞ ፍሬ አፍርቶ እነሆ እሳት ልጥል መጣው ከነገድ ዘንድ ምን እፈልጋለሁ አለ ጌታ። እሳቱ መጣ። ሃሌሉያ! ክብር ለጌታ ይሁን። እሳቱ መጥቶ ይሁን እየነገደ ነው ዛሬ። ይሄን ህዝብ ለማየት እኔ አንድ የታሪኩ የመጀመሪያው ሰው በዚህ በስደቱ ወቅት እዚህ አቦ ገደል፣ ዝንጀሮ ገደል እስከ ተጉለት ዋጥ ድረስ ያሉት ጫካዎች አዳራሽ ብለን ቆጥረናቸው አንዳንድ ሰው ብቻ ወይም 2 ሆነን እንደ ጨዋታ ቀስ ብለን እየሄድን ነበር የምናመልከው ጫካ ውስጥ እንደዚህ አዳራሽ ኖሮን አይደለም። ያን ሁሉ አሳልፎ ጌታ እንዲያነስ ዘመን ሰጣን። ክብር ለእግዚአብሔር ይሁን። እኔ ለዚህ በጣም ደስተኛ ነኝ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስራ እግዚአብሔር የሥራ ባለቤት እሱ ይሰራል። ሃሌሉያ! የሥላሴ መንግስት የለም፣ የደርግ መንግስት የለም፣ ምን የለም። የእግዚአብሔር መንግስት አሁንም አለ። ሃሌሉያ! ይሄን መንግስት ነው የምትከተሉት የምታገለግሉት። እንኳን ደስ ያላችሁ ሁላችሁ። በኋላ የመጣችሁ ወጣቶች፣ ከዛ በኋላ የገጠመን እኔም ጋሞ ጎፋ ገባሁ። ዕጣ አውጥቼ ለኤርትራም ጭምር ነው ዕጣ ያወጣሁት። 14 ጠቅላይ ግዛት ነው የነበረው። አስተማሪ ሆኜ ጋሞ ጎፋ ገባሁ። እዛም አገለግል ነበር። ከዛም ጨንቻ ተዛውረን የዛሬ 50 ዓመት ደግሞ ፓስተር ጻድቁ የደቡብ ኮሚቴ ዋና ሰብሳቢ ስለነበረ አንድ ችግር ገጥሞን የዛሬ 50 ዓመት 1968 ዓመተ ምህረት አለቃችን ሆኖ መጣ። እሱ ደግሞ እዛው አካባቢ ያለውን ችግር አስወግዶ ከሄደም በኋላ እንደገና ወላይታ ተዛወርኩ። እኔም የደቡብ ኮሚቴ ውስጥም ገባው። አብረን ከፓስተር ጻድቁ ጋር አብረን ነበር የምናገለግለው። በቀይ ሽብር ኮሚቴ ቀርበናል። እሱ ነው ቀድሞ የቀረበው፣ እኔም በኋላ ቀርቤያለሁ። ወፌላላ ተገርፈናል። እሱ ነው ቀድሞ የተገረፈው። እንዲሰቅለው ነበር የገረፉን እና በዛ ሁሉ ውስጥ እግዚአብሔር አሻግሮን ይኸው ዛሬም አለን። ሃሌሉያ! የገረፉን ሰዎች የሉም፣ እኛ አለን። እግዚአብሔር በሰማይ አለ፣ ዛሬም ይሰራል። አሜን፣ ሃሌሉያ! ምክንያቱም ራእይ ምዕራፍ 12 ቁጥር 11 ላይ ከደሙ የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት ነው ብለው ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ምን አደረጉ? ድል ነሱት። ሰይጣን ድል ተነስቷል። እኛ ድል አድርገናል። እግዚአብሔር የድል ባለቤት ድልን ሰጥቶናል። ሃሌሉያ! ይሄ ታሪክ ነው እዚህ መጽሐፍ ላይ መሆን የተጻፈው።
እግዚአብሔር ያደረገው ድል የእግዚአብሔር ታሪክ ነው እኔ የምናገረው እንጂ እነ ጳውሎስም እኮ ሲናገሩ በዚህ ቦታ እንዲያደረግን እንዲሄድን በዚህ ቦታ እንዲህ ስደት ገጠመን እንዲህ ታሰር እግዚአብሔር እንዲህ ያወጣን እኛም እንዲህ ያወጣን ቆመን የምንሄድ ወንጌሎቹ እንድንሆን እግዚአብሔር ረዳን። ይሄ ደግሞ በጽሁፍ ያለ ጥሩ ነው። ይሄን ነገር አንብቡ እባካችሁ። እኔ ከዛም በኋላ የኦርቶዶክስ ቤተክርስቲያን ለማገልገል ልቤ ፈቀደ። ከዛ የኮሪያ ዘማቾች ነበሩና እነሱን ሰብስቤ አገለግል ነበር። በተለያየ ሁኔታ አንድ ማህበር አቋቁሜ ሁሉ ጀመርኩ። ከእነሱ ውስጥ መጽሐፍት መውሰድና ማንበብ ጀመርኩ። ገድሎችን፣ መልኮችን፣ ድርሳኖችን፣ ታምሮችን ታውቃላችሁ። እዚህ ሀገር በተለይ ዋና መፍለቂያውም እዚህ አውራጃ ስለሆነ እናንተ መታጣላችሁ። እኛ እንኳን እናውቃለን ደቡብ ውስጥ ነበር። ስለዚህ ይሄን ሁሉ ማንበብ ጀመርኩ። ከዛ በኋላ መጽሐፍ ጀመርኩ። የዛሬ 33 ዓመት 1985 ዓ.ም ኢትዮጵስ ቁጥር 1 የሚል መጽሐፍ ጻፍኩ። ትልቅ ስራ ሰርቷል። በተለይ የካቲት 2 ቀን ዓርብ 1433 ዓ.ም እዚህ ደብረ ብርሃን ላይ 107 ሰው ከአንገት በታች ተቀብሮ ፈረስ የተነዳበትን ሁሉ ምስጢሩን የጻፍኩት የመጀመሪያው። እግዚአብሔር ግን በዚች ምድር ላይ አይቶም የዛ ደም ሁኔታ እግዚአብሔር ምሕረት ያደርግ ለሀገሪቱ። በእውነት በጣም መጸለይ ያለበት ነው ይሄ ጉዳይ። ጸሐፊ አሁንም መቀጠል አለብህ። ራእይ ነው ለሕዝብ ለትምህርት የሚሆን ነገር ስለሆነ፣ ምክንያቱም በጽሁፍ ያለ ነገር ለትውልድ ይተላለፋል። ታሪኩ የእግዚአብሔር ነው የኛ አይደለም። እንዲህ ያለ የነጻነት ዘመን አግኝተን አናውቅም። እኛ በየቀኑ እየተሾከለክን ነበር የምንኖረው። አሁን በመንግስት ቢሮ ውስጥ ከላይ ከቤተ መንግስት ጀምሮ እግዚአብሔር በወንጌል የጠራቸው ሰዎች ባሉበት ዘመን ይህን ዘመን አልጠበቅንም፣ በጭራሽ አላሰብነው። ከመቼ መቼ ይገሉናል ብለን ነው። ቀይ ሽብር ኮሚቴ ስንቀርብ ራሱ በቃ ጆሮ ፏፏቴ ነው የሚወስዱን ብለን ነበር የምንጠብቀው። እግዚአብሔር ግን አሻገረን። ከገመድ ላይ ወረድን። እግራችን እንደገና አዲስ ቆዳ አበቀለ። ስንት ነገር አለፍን። በወህኒ ቤት ውስጥ 9 ወር ከ15 ቀን አካባቢ የቆየንበት ጊዜ ነበር ከፓስተር ጻድቁን ጋር። ከዛም በኋላ ማለት ነው ከ1974 እስከ 75 ሚያዝያ ድረስ እና በዛ ሁሉ ውስጥ ወንጌልን ሰብከን ደግሞ ወህኒ ቤት ውስጥ ያሉ ሰዎች ጌታን በሙሉ ተቀብለው የወጣንበት ጊዜ ነበር። ክብር ለጌታ ይሁን። ስለዚህ በሁኔታዎች ሁሉ እግዚአብሔር ይሰራል። እግዚአብሔር የሥራው ባለቤት ነው። ይህንን መጽሐፍ ሁላችሁም አንብቡ። ማንበብ ደግሞ ሙሉ ሰው ያደርጋል። ጥሩ ነው። ምክንያቱም ሆሴ ምንድነው የምለው በሆሴ መጽሐፍ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የምለው። ሰው የአገሩን ታሪክ አያውቅም፣ የእግዚአብሔርንም ነገር አያውቅም። ይሄንን የማያውቅ ሰው ደግሞ እናቱን ለይቶ የማያውቅ ልጅን ነው የሚመስለው። በቤተ ክርስቲያን ውስጥ የእግዚአብሔርን ቃል የእግዚአብሔር የሰራውንም የእግዚአብሔርን ታሪክ ማወቅ በጣም ወሳኝ ነው። እግዚአብሔር ይባርካችሁ፣ ያበርታችሁ፣ ደግሞም እግዚአብሔር ጸጋውን ያብዛላችሁ። እሳት ልጥል መጣሁ አለ ጌታ፣ እሳቱ ይምጣ። አሁንም የእግዚአብሔር የወንጌል እሳት ይፍሰስ። በዚህ ምድር ላይ እግዚአብሔር ፈውስን ያድርግ። ከስሩ ክፋት ይነቀል። ወንጌል ይተከል። የወንጌል ባንዲራ ያውለብልብ። እኛም ደግሞ እንድንሰራ እግዚአብሔር ይርዳል። ተባረኩ። እኔ አሁን በቀደም የተጠቀሰው መጽሐፍ 2 ዓመት በላይ ነው የፈጀው ራሱ መጽሐፉን ለማዘጋጀት። ግን እኔ ደግሞ 17 ዓመት ነው ያስተማርኩት። የሆነ ሰው ነው ኢንከሬጅ ያደረገኝ እና ለምንድን ነው ወደ መጽሐፍ የማይለው ሲባል እኔ መተረክ ነው የምችለው እንጂ ትዕግስት የለኝም ቁጭ ብዬ ለመጽሐፍ። ስለዚህ ተቀዳው ራሴን ነው ደግነቱ የተቀዳውን ወደ ጽሁፍ ለመገልበጥ ራሱ አንድ ዓመት ሳይፈጅ አልቀረም። ብቻ እሱ ወራት ፈጀ። ከዛ እንግዲህ ባለሙያ ተብሎ አንዱ ወሰደ። የሚገርም ነው። አንዳንድ ሰው በጣም ጉደኛ ነው። እንደምንም አድርጎ ብቻ እግዚአብሔር በኋላ እንደው ጥሩ ልጅ ሰጠኝ። በኋላ በደንብ ተሰርቶ ገበያ ወጣ። አሁን እንግዲህ ታሪክ ይጻፋል። አሁን የሰለሞን መጽሐፍ ለእኔ እኔም ባዮግራፊ እየተጻፈ ነው። የራሴ ባዮግራፊ እየጻፍኩ ነው። ግን ያው የኔ ባዮግራፊ ውስጥ ሙሉ ወንጌል ትቀራለች ብላችሁ መቼም አትጠራጠሩ። እናትና አባቴን ስተው ያገኘሁት ቸርች ሙሉ ወንጌል ነው። እንደ ምትክ ነው ማየው። ስለዚህ በሰሜን ሸዋ የነበረው በቀድምም በሱ መጽሐፍ እንደተጠቀሰ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ
ሐረር ቲቲአይ፣ ደብረ ብርሃን ቲቲአይ፣ ባህር ዳር ፖሊቴክኒክ፣ ጎንደር ሄልዝ ኮሌጅ እና በእነዚህ አካባቢዎች በአንድ ጊዜ እንደ እሳት ሰደድ የተነሳው እንቅስቃሴ የያዘው አቅጣጫ ነው። አበሾቹ አንድ ፈረንጅም እግዚአብሔር ይባርኮ መክሯቸዋል። ራምስትራንድ ይባላል፣ የስዊዲሽ ፊላደልፊያ ነው። ምን አላቸው? ይሄ አገራዊ እንቅስቃሴ የሚመስለኝና ወደ ሚስዮኖች አትጠጉ፣ ወደ እኛ አትጠጉ፣ አታድጉም አላቸው። ወደ ፌልሺም አትጠጉ፣ ወደ እኛም ወስዶች አትጠጉ። ይሄ በቃ ብሎ ስለ ኢንዲጂነስ ፕሪንሲፕል የሚባል ሰልፍ ገቨርኒንግ፣ ሰልፍ ሰፖርቲንግ፣ ሰልፍ ፕሮፓጌሽን ይባላል። አሁን ሰልፍ ቴዎሎጃይዜሽን የሚባልም ተጨምረዋል። ይሄ በቤተ ክርስቲያን እድገት የተማርን ሰዎች የምንማረው ነው። ይህን ሀሳብ የተቀበሉ ወንድሞቻችን አገር በቀል ቤተ ክርስቲያን ራሷን በራሷ የምታስተዳድር፣ በራሷ አገልጋዮች የምትመራ፣ በራሷ ገንዘብ የላትም በእርግጥ የምታገለግል ቤተ ክርስቲያን ብሎ ጀመሩ ማለት ነው። እና የሙሉ ወንጌል ወንጌላውያን ገንዘብ በኋላ የደረሳችሁ ገንዘብ አገኛችሁ እንጂ እኔ ኢትዮጵያ ሙሉ ወንጌል ባይብል ኮሌጅ መጥቼ የወር ደመወዝ ፈርም ሲሉኝ በኢየሱስ ስም ብያለሁ። ምክንያቱም ፈርሜ በወር ተቀብዬ አላውቅም። እኔ ጌታ ከሰጠኝ ሰጠኝ፣ ከሌለ የለም ነው። በእንደዚህ አይነት ሁኔታ በአገሪቷ ላይ እንቅስቃሴው ሲነሳ በከፍተኛ ደረጃ የደነገጡት እነማን እንደሆኑ እናውቃለን። እና ድንጋጤው ቅድም ያልኩትን ሰለሞን ከዲር ያን እንዲጽፍ ያስገደደው ነው። አንድ ሚስዮን ድርጅትም በእኛ ላይ በጣም ከባድ ነገር አድርጓል። ንስሐ ገብተዋል። እርግጥ መጥቀስ አያስፈልገኝም። ግን ንጉሠ ነገሥቱ ጋር አቤቱታ የቀረቡ ሰዎች አቤቱታ ሲቀርቡ ንጉሡ ትንሽ እግዚአብሔርን ይፈራሉ እና ትንሽ አልኩት፣ ትንሽ ነው የሚፈሩት ለማለት ሳይሆን እግዚአብሔርን ይፈራሉ ከሌሎች ሰዎች በተሻለ ለማለት ነው። ሰሙና ኮሎኔል ሰለሞን ከዲር እንደነዚህ አይነት ሰዎች አሜሪካን ሀገር እንኳን ይገደላሉ ምናምን ይላል። ኧረ ተው እግዚአብሔርን እንፍራ፣ ፍርድ አናምጣ አሉ ሰው እሳቸው። እድሉ የተገኘበት የቀረቡበት መንገድ ነው እና ስለዚህ እስቲ ፓትርያርኩ ለምን አታናግሩም ተባሉ። በሰው ፓትርያርኩ ጋር ተገባ እና አስረዷቸው። እሳቸው ምን አሉ? ሞል ያለ ኪዮስክ መክፈት ለምን ያስፈልጋል? አማርኛውን አልሰማችሁም? ሞል ታውቃላችሁ አይደል? ትልቅ የገበያ አዳራሽ ኢትዮጵያ ውስጥ ሞል የለም እስካሁን እርግጠኛ ነኝ። ሞል አሁን አይ ቲንክ እዚህ ሲኤምሲ ጋር ኤግዚቢሽን ምናምን እሱ ሞል ሊባል ይችላል። ትልቅ ነው። በሌላ ሀገር ሞል እያለ ኪዮስክ ለምን ያስፈልጋል? ኪዮስክም ተብለናል። ጸረ ማርያም፣ ጸረ ሥላሴ ተብለናል። ደብረ ዘይት ያኔ ከባድ ድብደባ በነበረ ሐይቅ ላይ ራሳቸውን ያገኙ አንዳንዶቹ ሲነቁ ያን ጊዜ ነው ጸረ ጴንጤ የሚለው ስም ዛሬ የሁሉ የሆነው ስም ያኔ የተሰጠው ጴንጤ፣ ጸረ ማርያም፣ ጸረ ሥላሴ የተባለውና ጋዜጣው ምን ብሎ ጻፈ? የደብረ ዘይት ሕዝብ ቁጣውን ገልጾ ልጆቹን ገሰጸ ይላል። የደበደበውን እኮ ነው። እና ታሪክ መጽሐፍ ያስፈልጋል። እና ፓስተር ሰለሞንም ያው አጫጭር ሰዎች እግዚአብሔር ይመስገን ብል ጌታ ይመስገን። እኛ ያው በአርሲ አፈ ታሪክ ውስጥ ደግሞ አጭር ሰው ማለት ብልጥ ነው። በቃ እንቆቅልሽ የሚፈታ ነው። ሃሌሉያ። አንዳንዶቹ የረዘሙት እኮ እኛ ተሸክመናቸው ነው። ስለዚህ መጽሐፉን እንግዛ፣ እናንብብ። አንድ ብቻ መግዛት ሳይሆን ለሌሎችም እንዲያነቡ መግዛት ይቻላል። አይ ቲንክ ሌሎቻችሁም ቅድም ፓስተር ሳሙኤልም ብለዋል፣ የጎደለም ነገር አለ የምትሉ ማጉረምረም ሳይሆን መጽሐፍ በማስረጃ አምጣ። የጎደሉ አንዳንድ ሰው ዝም ብሎ ቁጭ ብሎ ይሄ ይላል። በማስረጃ አምጥተህ ጻፍ። አንተ ማን ከለከለ? ሰላም። እንግዲህ እኔም ደብረ ብርሃንን ማወቅ የጀመርኩት በኋላ በተለይ በጣም መቅረብ መምጣት የጀመርኩት
በኢትዮጵያ ሙሉ ወንጌል ውስጥ ማገልገል ከጀመርኩ በኋላ ነው። ፓስተር ሳሙኤል ጽጌ እና እኔ ያው እሳቸው ትንሽ አስቸጋሪ ናቸው፣ ግን እኔ ዋና ጸሐፊ ሆኜ እሳቸው የቦርዱ ጸሐፊ ነበሩ። አንዳንድ ከባድ ቦታ አብረን ሄደናል። እዚህም ረታተን አድረናል። እዚህ የሆነ ችግር ለመፍታት እዚህም በብርድም በምንም መከራ አይተናል። አንዳንድ ጊዜ አንዳንድ ሰው እግዚአብሔር በቃ ነው ዱሩን አርሳለሁ ተራራውን ለእኔ ስጠኝ እንዳለው ያደረግና ሌላው የደከመበትን ሌላው ገብቶ፣ ስለዚህ እሳቸው አሁን ይህንን ገብተው ያዩትን ነገር ቅድም እንደተባለው ሌላም የሚጎል ካለ እያሟላን እውነተኛውን ታሪክ ገድል ሳይሆን ታሪክ ለምንድነው ታሪክ የሚጻፈው ቅድም ተብሏልና፣ እኔ ለምሳሌ የኔን ባዮግራፊ ለመጻፍ የፈለኩት ለምንድን ነው ትሉኝ፣ ሁለት አይነት ሰዎች አሉ እኔ ጋር። ሰይጣን አድርጎ የሚያዩ ሰዎች አሉ። ስለዚህ ለነሱ ሰይጣን ሳልሆን ሰው መሆኔን ለመንገር መልአክ ነው ደግሞ የሚሉኝ አሉ። ለነሱ መልአክ አይደለሁም ሰው ነኝ ብሎ ለማሳየት ነው። ስለዚህ አንዳንድ ጊዜ ሰው ከሞተ በኋላ መልአክ ይደረጋል። ግን ሰው ነው። ሰው የራሱ ጉለት አለው፣ የራሱ ብርታት አለው። በዚህ ሁኔታ እንዴት ይሆናል የሚለው ነውና ፓስተር ሰለሞን እና ቤተሰብ እዚህም ሲያገለግል ያው አብረን በአገልግሎት ስለምንተዋወቅ እንኳን ጌታ ረዳ፣ እንኳን ጌታ አቅም ሰጠ። እንግዲህ መጽሐፉን ያው ሪባን ቆርጠን ባርከናል። አሁንም ይሄ መጽሐፍ ብዙ ሰዎች እኔ አሁን አጥሌን አውቀዋለሁ፣ በጣም እንደዛ ድብደባም እንደደረሰበት አውቃለሁ። ግን ለብቻ ቀደም ያችን ሳነብ እንዴት እንዳዘው ስሜቴ በጣም ነው የተነካው። ቢኮዝ አይ ኖ ሂም ቬሪ ዌል። አጥሌ ጎበዝ ነው፣ በተለይ ፓስተር ነው እሱ። ግን አቅም ያላቸውን ሰዎች ክፉ ሰዎችም ሰይጣንም እንዴት እንደሚያጠቁ አንዱ እኔ በሱ ህይወት ነው የማየው። ስለዚህ አሁን እሱ አሜሪካ ነው ያለው፣ ግን እዚህ እርስ በርሳችን አንዳችን ለሌላችን የመጽናናት የብርታት ምክንያት መሆን አለብን። ህመም አንዱ ሌላው መሆን የለበትም። ከታሪክ የምንማረው አንዱ ይሄንን ነው። እዚህ መጽሐፍ ላይ ሌላው የተጠቀሰው ነገር ጊዜ ሳልወስድ የሴቶችን አገልግሎት በተመለከተ ሴቶች ወንጌላዊ ይሁኑ አይሁኑ ተብሎ ሁለት ቸርቹ አገር አቀፉም ቤተክርስቲያን ለሁለት ሊከፍል ነበር ስብሰባው ማለት ነው። ወንጌላዊ አይሁኑ ይሁኑ የሚባል ጥያቄ ሲቀርብ ከአዲስ አበባ ሙሉ ወንጌል ቤተክርስቲያን በስተቀር ሁላችንም አይሆኑም ብለን ተቃወሙ። አዲስ አበባ ለምንድን ነው አዲስ አበባ የፈለገችውን መጣ ነው የምታሳምነው? እኛ ደግሞ ባሌ አካባቢ ያው ጠረፍ ስለሆነ ይሻንልን ዞር በል ምናምን ብለን ሾኔና አዲስ አበባ ብቻቸውን ሲቀሩ ጠቅላላ ዞር በላ። ሁለት ሊሆን ሲል እኔ እጅ አወጣሁና በደረስንበት እንመላለስ ይላል የእግዚአብሔር ቃል እና ምናልባት እኔም ወደፊት አቋሜን እለውጥ ይሆናል። ስለዚህ አዲስ አበባ ወንጌል ካመነች ሌላ ማጥቢያ የምታምን ከሆነ ትቀበል። የሴቶችን አገልግሎት ወይም ወንጌላዊነት አጠቃላይ አገልግሎት አይደለም፣ ወንጌላዊነት ፓስተርነት የማይቀበሉ ካሉ የማይቀበሉትን አይናቁ። አዲስ አበባ ከተቀበለች ትቀበል ብለን ወሰን ነው ማለት ነው። ከዛ በኋላ እኔ ባይብል ኮሌጅ ገብቼ ማጥናት ጀመርኩ። ሳጠና ጴንጤ ሆነ አንደኛ ጴንጤ ሆነ ዘረኛ መሆን አትችልም። ጴንጤ ሆነ ጸረ ጾታ አቋም ሊኖር አይችልም። ለምንድነው አትችለው? መንፈሴም በስጋ ለባሽ ሁሉ ላይ አፈሳለሁ ስለሚል ጥቁርም ይሁን ነጭም ይሁን አጭር ይሁን ረጅም ይሁን መንፈሱን ስለሚያፈስ ሰውን በብሔር በቋንቋ በጎሳ በምናምን በከለር አትለይም ማለት ነው። ስጋ ለባሽ በሙሉ ከተባለ ስጋ ለባሽ ሰው ነው። ሌላስ በወንዶችና በሴቶች ባሪያዎች ላይ አፈሳለሁ ስለሚል ቴዎሎጂ ለወጥኩኝ። እኔ በወንድ መንፈስ አይደለም ማገልግለው፣ በእግዚአብሔር መንፈስ ነው። ስለዚህ ሴቶች እግዚአብሔር ለጠራቸው ስራ እንደ ጴንጤነቴ በሰጣቸው ጸጋ ምንም አይነት ጸጋ ስጦታ ካላቸው ማገልገል ይችላል ብያመንኩ። ሌሎች ጥቅሶችን በደንብ አጥንቼ ተረድቼ ማለት ነው። ድሮ ግን ያው መጣባቅ ባግራውንድ ምስል አለ። ባርቅ በጣም ያበሳጨኝ ነበር። እኔ በጣም ይሄ ማይረባ አሁን ይሄ ወንድ ነው ብዬ ተበሳጭበት ነበር። መሳፍንት 5 ያለውን ባርቅ ታውቃላችኋል? ዲቦራ አንተ ተነስ እንዲያርግ እግዚአብሔር ብሎሃል ለምን አታርግም ስትለው ባርቅ ሆየ ምን ይላል?
አንቺ ከኛ ጋር ካልወጣሽ ይላል። ይሄ አሁን ወንድ ነው። አሁን ይሄ ትምክተኛ ነኝ እኔ በወንድነቴ በጣም እህቶችን አልነቅም እንጂ እናቴን ስለምወድ ሴት አልነቅም እንጂ በወንድነቴ እዚህ ድረስ ነው መኮራ። አሁን ይሄ ሰው ይሆን ለካ እሱ ያወቀው እሷ የእግዚአብሔር እጅ በእርሷ ላይ የእግዚአብሔር ጸጋ በእርሷ ላይ ፈራጅነት ስልጣን የተሰጣት መሆኗን አውቆ ነው። አንቺ ከኛ ጋር ካሉ እሷ እንዳውም ወደ ባህሉ አድርጋ እንግዳው ክብር አይሆንልህም ሲሰራን በሴት እጅ አሳልፎ ይሰጣል ያለችው ለካ እሱ ያየው የእግዚአብሔር አቅምን ነው። ስለዚህ አይ ቲንክ በሙሉ ወንጌል እኛ አብረን ባለን ጊዜ ለወጥ ነው። ይሄንን እግዚአብሔር ሴቶችና ወንዶች እኩል ናቸው። ሴቶችና ወንዶች እግዚአብሔር በሰጣቸው ጸጋ ያገለግላል በቃ ብለን ወሰነን። ስለዚህ እኔ አቋሜን ለውጫለሁ። ስለ አንድ ወደ ጌታ ሄደ ሰው ሳትነግረኝ ወንድሜ ስለዚህ በብዙ ሁኔታ ውስጥ ነው ያለፍነው። ያን ሁሉ የሚያስታውሰን ስለሆነ እኔም አውቃለሁ ያኔ በሰሜን ሸዋ የተፈጠረውን ችግር እግዚአብሔር ረድቶን ግን ያን ሁሉ ቻሌንጅ አልፈን እዚህ ደርሰናል። ቤተክርስቲያን እስካለች ድረስ ሰይጣንም እስካለ ድረስ ፈተና ይኖራል። ከትናንትናው ተምረን የነገውን ደግሞ እንዴት እንደምንሻገር ማሳየት ይገባናል። መድረክ ስለምንወድ በቀላሉ አንወርድም እና ጌታም አትውረድ እያለኝ ነው ግን ማውረዴ ነው። ታንክ ዩ ጌታ ይባርክ። በጣም ነው የማመሰግነው። ሳይናገር ማለፍ የሌለበት እንግዳ ነገር ብሳል ከደብረ ሲና የተማሪዎች አማኞች ህብረት እስከ ሙሉ ጊዜ አገልጋይነት በኋላም ወንጌላዊ እስከ መጋቢነት እያገለገለ ያለ ለቤተ ክርስቲያናችን ለአካባቢው ፈርቀዳጅ የሆነውን የወንጌል እንቅስቃሴን የሚያሳይ እንዲሁም በታሪክ ውስጥ አብሮ ብዙ መከራ የተቀበለውን ወንድማችንን የቤተ ክርስቲያን የደብረ ብርሃን 05 ወንጌል አማኞች ቤተ ክርስቲያን የመሪዎች ስብስብ ሰብሳቢ እና የዚህ መጽሐፍ ጸሐፊ ፓስተር ሰለሞን የሽጥራ በአክብሮት እንድትጋብዙልኝና ሀሳቡን እንዳቀርብልን ጋብዛለሁ። እግዚአብሔርን እናመሰግናለሁ። ተነስተን ወደ ቤቴ ልንወጣ በዛም በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ ይላል ዘፍጥረት 35:3 ለመግቢያ ነው ያነበብኩት። አፄ ዘርዓ ያዕቆብ በ1426 እንደነገሰ የእስጢፋኖስን ትምህርት ተቃዋሚና በቅንዓት የተሞሉ አስመሳይ መነኮሳት ተነሳስተው የመጽሐፈ ጽልመት ወመጽሐፈ ብርሃን የምትባል ጽሑፍ አዘጋጅተው ለንጉሡ በማቅረብ መጽሐፈ ጽልመት ማለታችን ከንጉሡ ትእዛዝ ውጭ የምትካሄደው የእስጢፋኖስ ትምህርት ናት። መጽሐፈ ብርሃን ማለታችን ደግሞ በንጉሡ መሪነት የምትካሄደው ቤተ ክርስቲያን ማለታችን ነው ሲሉ በምስጢር የንጉሡን መምህርና ወዳጅ ሆኖ በነገራቸው ያልተባበረውን አባ በርቴሌሜዎስን የሚባለውን መነኩሴ ለንጉሡ እንዲሰጥላቸው ጠየቁት። ንጉሡም ጽሑፉን ከተመለከተ በኋላ ታረቁ ብሎ ነገሩን በቸልታ ተወ። ነገር ግን በርቴሌሜዎስ በሁኔታው ተጸጽቶ ከእስጢፋኖስ ጋር እርቅን ጠይቆ ኅብረት ሲፈጥር ከሳሾቹ መነኮሳት የበለጠ ቀንተው እንደገና ሲኖዳ የተባለውን ልከው እስጢፋኖስ እንዲታሰርና እንዲገረፍ አደረጉ። ንጉሡ ስለ ጽዮን ክብር በአክሱም ታሪካዊ ድርጅት ለማቋቋም በተነሳሳ ጊዜ እስጢፋኖስን መጥቶ እንዲሳተፍ አስጠርተውት ነበር። እስጢፋኖስ ግን እኔ የእግዚአብሔር ሰው መናኝ ነኝ፣ ስለዚህ በዓለማዊ ጉዳይ መግባትና መሳተፍ የለብኝም ብለው ሳይሄዱ ቀሩ። በኋላ ግን ንጉሡ ከአባ በርቴሌሜዎስ ጋር በግዳጅ እንዲመጡ አድርጎ አጉላላቸው። እስጢፋኖስ ለንጉሡ ባለመስገዱና በፍርድ ረገድም የሚደረገውን ደባ በማውገዙ
እንዲገረፍ ታዞ በሽተኛ እስኪሆን ድረስ ተደብድቦ ታሰረ። ከእስራት ቤት ከተፈታ በኋላ ከሳሾቹ የሆኑት ካህናት ደብተራ ይህ ሰው ለማርያም፣ ለመስቀል፣ ለስዕልና ለንጉሥ የማይሰግድ ሲሆን ሥርዓቱና ሕጉ ከነባር ባህላችን የተለየ ነው ብለው ከሰሱት። ከቅዱሳን መጻሕፍትም ማስረጃ ቢያቀርብም ሳይሆንለት ቀረ። በንጉሡ ትእዛዝ ከትግራይ ወደ ሸዋ ተይዞ እንዲመጣ ተደረገ። ከዚያም ወታደሮች ይፋት ውስጥ ጓትር በሚባል ቦታ ቆዳውን ገፈው ብዙ ስቃይ እየተሰቃየ 3 ጊዜ የክርስቶስን ስም ጠርቶ አረፈ። ተከታዮቹ የሕይወት ታሪኩን ለመጻፍና አስከሬኑንም ከሸዋ ወደ ትግራይ ለመውሰድ ሲሞክሩ 40 ሰዎች የሚያህሉ ተይዘው ተገደሉ። ኢትዮጲስ ግርማ ዘውዴ 1983 ገጽ 78። ደግሞ ከጥቂት ጊዜ በኋላ መልእክተኞቹ እንደታዘዙት ቅዱሳኑን አምጥተው ከንጉሡ ዘንድ አደረሷቸው። ንጉሡ በዚያን ጊዜ በምድረ ፈራጎ ነበረ። ከፊቱም አቆሟቸው። ለንጉሡ ስገዱ አሏቸው። ቅዱሳኑ እኛ ለሰማያዊ ንጉሥ ካልሆነ ለንጉሥ ለምድራዊ ንጉሥ አንሰግድም አሉት። ንጉሡ ሰራዊቱንና የደብተራውን ካህናት ፍርድ እንዲሰጡ አዘዘ። የሞት ፍርድ ፈረዱባቸው። ንጉሡም ቅዱሳኑን ካህናት የፈረዱባችሁን አትሰሙምን አላቸው። ከቅዱሳኑ ነገረ ፈጅ የሆነው አንዱ ካህናቶችህ ምንድን ናቸው? እንደ ኤልዛቤል ካህናት አይደሉምን አለው። ይህንን ሲላቸው ልባቸው በቁጣ ተቃጠለ። ንጉሡ እጃቸውና እግራቸውን እንዲቆራርጧቸው በቁጣ አዘዘ። ወታደሮቹ ንጉሡ እንዳዘዛቸው አደረጉ። የእጃቸውንና የእግራቸውን ጫፍ ጫፉን ቆረጡና ከደጅ አውጥተው ጣሏቸው። ቁጥራቸውም 10 ነበር። እዚያ ሰማዕትነታቸውን በጌታ ሰላም ፈጸሙ። ደቂቀ እስጢፋኖስ በሕግ አምላክ ጌታቸው ኃይሌ ሚኔሶታ 1996። የተወደዱና የተከበሩ ፓስተር ጻድቁ አብዱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ፕሬዝዳንት፣ የተወደዳችሁና የተከበራችሁ ፓስተር ዶክተር አበራ ሀብቴና ፓስተር በለጡ ሀብቴ የኤልሻዳይ ቴሌቪዥን ኔትወርክ መስራችና ራእይ ተቀባይ፣ የተወደዱና የተከበሩ ፓስተር ሳሙኤል ጽጌ የሰሜን ሸዋ ወንጌላውያን አብያተ ክርስቲያናት ኅብረት ሰብሳቢና የአጥቢያችን ዋና መጋቢ፣ የተወደዱና የተከበሩ ፓስተር ጌታቸው አልታየ በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የሰሜን ማዕከላዊ ክልል ፕሬዝዳንት፣ የተወደዳችሁና የተከበራችሁ የቤተ ክርስቲያናችን የመሪዎች ቦርድ አባላትና የዚህ መጽሐፍ ምረቃ አዘጋጅ ኮሚቴዎች፣ የተወደዳችሁና የተከበራችሁ ከልዩ ልዩ ቤተ እምነትና ከአጥቢያዎቻችን የመጣችሁ እንግዶች፣ የተወደዳችሁና የተከበራችሁ የአጥቢያችን አባላትና በዚህ የእግዚአብሔር ጉባኤ የታደማችሁ እንግዶች፣ ለዚህ ወንጌል በሰሜን ሸዋ ለተሰኘ የታሪክ መጽሐፍ ምረቃ እንኳን በደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ከላይ በጠቀስኩት አይነት ሁኔታ የቀጠለው የሰሜን ሸዋ የወንጌል አማኞች ተጋድሎና መስዋዕትነት ዘመናትን እያሳለፈ እዚህ ትውልድ እንዴት እንደደረሰ የሚተርከውን ይህንን መጽሐፍ እንድጽፍ ያነሳሳኝን ምክንያት ባጭሩ እንድገልጽ ስለተሰጠኝ ዕድል እያመሰገንኩ ከዚህ እንደሚከተለው ባጭሩ አቀርባለሁ። ከላይ ቀደም ብሎ እንዳነበብኩት በ14ኛው ምዕተ ዓመት በአባ እስጢፋኖስና በተከታዮቻቸው ዘመን በሰሜን ሸዋ ተራሮችና ኮረብቶች አናት ላይ እንደ ንጋት ብርሃን የፈነጠቀው የወንጌል ጮራ በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ ውስጥ ውስጡን እየጋመ ነበልባሉ እየታየና በክርስቶስ የተጀመረው የወንጌል አገልግሎት በቅዱሳንም ቀጥሎ ጨለማውን እየገፈፈና እየሰነጠቀ በሕይወት መሥዋዕትነት እንደ ዱላ ቅብብል እግዚአብሔር በምድሪቱና በሕዝቡ መካከል ባደረገው ታላቅ መለኮታዊ ክንውን
እርሱ በሰራበትና በሚሰራበት ዘመን ገንዘቡ በመሆን የሥራው ተካፋይ የሆኑ ቅዱሳን ወገኖች በሕይወታቸውና በምድራቸው የተፈጸመውን ኩነት ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውንና የተመለከትነውንም እጆቻችንንም የዳሰሱትን እናወራለን የሚለን አጥተን ነገር ግን ተረት ተረት ወይም እንዲህ ነበር እኮ የሚባል አፈ ታሪክ እየሰማን እውነቱ ሳይበረዝ በታሪክ ተጽፎና ተሰንዶ ሳይቀመጥ ለትውልድ በተገቢ ሁኔታ ሳይተላለፍ በመቅረቱ የሁል ጊዜ ቁጭታችን በመሆኑ እንዲጻፍ ከፍተኛ ጉጉትና ፍላጎት ነበረን። ይሁን እንጂ ከምኞት ያለፈ ሐሳብና ዝግጅት አልነበረንም። ነገር ግን ባለፉት ዓመታት በሀገራችን በተከሰተው ግጭትና እንዲሁም በሰሜን የሀገራችን ክፍል በነበረው ጦርነት ምክንያት የተጎዱና ከተለያየ ቦታ ተፈናቅለው የመጡ ወገኖችን ለመደገፍ እንዲሁም የዜማ ጊዜ ደረሰ በሚል መለኮታዊ ምሪት ወደ አካባቢያችን የመጡት ፓስተር ዶክተር አበራ ሀብቴና ፓስተር በለጡ ወደ አካባቢያችን መጥተው ከተዋወቅን በኋላ በዚህ በሰሜን ሸዋ የነበረውንና ያለውን የወንጌል አገልግሎት ሁኔታ ምን ይመስል እንደነበረ ደጋግሞ በመጠየቅ ከተረዱ በኋላ ቢቻል በመጽሐፍ ደረጃ ባይቻል በኤልሻዳይ ቴሌቪዥን በኩል በትረካ መልክ ሊተላለፍ የሚችል አጫጭር ጽሑፍ ቢዘጋጅ መልካም ነው፣ እባካችሁ ሞክሩ በማለት ያበረታታን መሆኑን እየገለጽኩ እንዲሁም በምድራችን ተከስቶ በነበረው የኮሮና ቫይረስ በሽታ ባስከተለው ማህበራዊ ቀውስ የተነሳ ቤተ እምነቶች ቋሚ መርሃ ግብራቸውን በተግባር ሁኔታ በህብረት ተሰብስበው ማከናወን ባለመቻሉና በቤት ለቤት የነበረውም የመጽሐፍ ቅዱስ ጥናት ተቋርጦ በመቆየቱ እግዚአብሔር በምህረቱ ከታረቀን በኋላ ፕሮግራም ለማስቀጠል ይቻል ዘንድ የቡድን መሪዎችን ለማነቃቃትና ለማስጀመር የቤት ለቤት መጽሐፍ ቅዱስ ጥናት በቤተ ክርስቲያናችን ታሪክ ውስጥ የነበረውን ሚና ለመሪዎች እንዳስረዳ የቤተ ክርስቲያናችን ትምህርት ክፍል በጠየቀኝ ጊዜ ለማስታወስ በእግዚአብሔር ፊት ስጸልይ ቆይቼ የተቀበልኩትንና ያስተላለፍኩትን ጽሑፍ ይዤ በመቅረብ ያስተላለፍኩትን መልእክት ባስታወስኩኝ ጊዜ ይህ ጽሑፍ መጽሐፍ ሊሆን እንደሚችል ተረዳሁ። በመሆኑም ፓስተር አበራ ለጠየቀው ጥያቄና ለእኛም ምኞት መልስ እንደሚሆን ገባኝ። በመሆኑም የመጽሐፉን ረቂቅ ጀመርኩኝ። ይህንን ረቂቅ እንዲተቹት ከሰጠኋቸው 3 ሰዎች መካከል የመጀመሪያው ፓስተር አበራ ሲሆን ረቂቁን ተመልክቶ የሰጠኝን አስተያየት ተቀብዬ እያሻሻልኩ ከ3 ጊዜ በላይ በላኩለት ጊዜ ሁሉ እንደ አዲስ ኮፒ እያደረገና እያስጠረዘ በትጋት በመከታተል እንዲሁም የአርትዖት ሥራ የሚሠራ ሰው በመፈለግ በማዘጋጀት አስፈላጊውንም ክፍያ በመፈጸም ታላቅ ድጋፍ በማድረግ መጽሐፍ እዚህ እንዲደርስ በማስቻሉ እንኳን ደስ አለህ በማለት በታላቅ አክብሮት ምስጋናዬን አቀርባለሁ። በመጨረሻም የጽሑፉን ሥራ መጠናቀቁን ባሳወቀው ጊዜ ታላቅ ደስታ ተሰምቷቸው አክብሮት በመስጠት ለሕትመት ሥራው ቀኝ እጃቸውን ለሰጡኝ የቤተ ክርስቲያናችን የመሪዎች ቦርድ አባላት ምስጋና ማቅረብ እወዳለሁ። እንዲሁም በኮምፒውተር ጽሑፍ ሥራና አጠገቤ ሆኖ ሐሳቡን በመስጠት በብዙ ያገዘኝ ወንድም ስዩም በቀለን ከልብ አመሰግናለሁ። ይሁን እንጂ ይህ መጽሐፍ ያካተተው ታሪክ በየከተማው ቀደም ብለው በተለያየ መንገድ ወንጌል የሰሙ ሰዎችን በማሰባሰብ አደረጃጀት በተጀመረበት ወቅት የነበረውን እንጂ በኋላ እየተደራጁ የመጡትን ቤተ እምነቶችና አጥቢያዎች ውስጥ እግዚአብሔር ያደረገውን ሁሉ ያካተተ ባለመሆኑ በቀጣይ ቤተ እምነቶችና አጥቢያዎች ሁሉ ይህንን መጽሐፍ መነሻ አድርገው ታሪካቸውን በመጻፍ ለትውልድ ቢያስተላልፉ መልካም ነው ብዬ ምክረ ሐሳቤን እሰጣለሁ። በመሆኑም ይህ መጽሐፍ ስጽፍ ከሰው ስህተት ከብረት ዘገት እንዲሉ በመጽሐፉ ላይ ደጋግሜ እንደጠቀስኩት ስማችሁን የዘነጋሁና ታሪካችሁን ያላካተትኳችሁን ሰዎች ሁሉ እናንተንም ታላቅ ይቅርታ እጠይቃለሁ። መጋቢ ሰለሞን ሽጥላ መስከረም 18 2018 ጌታ ይባርካል።